እዛ ጋር ክርስቶስ ነው እንግዲህ አምላካችን ነው እኛን የሰራ ጌታ ነው እየተናገረ ያለው። ደን ያነጻጸረው እናንተ አባቶች ሆናችሁ ወይም እናንተ እናቶች ሆናችሁ አይደለም ያለው አይደል? ምንድነው ያለው? እናንተ ወላጅ አንቺ አምጠሽ ወልደሽ አይደለም ያለው። አንተ ተቸግራ አሳደገ አይደለም ያለው። ያቺ ማነጻጸሪያ በእግዚአብሔር ላይ ቶታሊ ዲፔንድ እንድንሆን የሚያደርግ ነው። አባትነትን ደግሞ ከልጆች ከባለቤቴ ረዳ ብዙ ጊዜ በፊት ይመስለኝ የነበረው የእናት ፍቅር ለልጆች የሚበልጥ ነበር ይመስለኝ። እኔ አሁን በራሴ ላይፍ ነው ብዙ ሰው ጋር ሌላ ሊሆን ይችላል። እኔ ግን አሁን ከኔ ይልቅ ለልጆቹ ሲንሰፈሰፍ ሳየው አባትነትም ትልቅ ነው። እንዲያውም አሁን እግዚአብሔር አባታችን ነው የሚለውን በጣም እያከበርኩት ማለት ድሮ አሁን የእናትነትን እንትን ሁሉ ጊዜ እናት ናት እንዲያውም ትልቅ ዋጋ የምትከፍለው ብዬ ነበር ምረድ። እግዚአብሔር ቃል ከታየ ሁሉ ነገር መፍትሄ አለው። ፋይናሊ የገባኝ ነገር አሁን ዛሬም ወደፊትም እየገባኝ እንዲሄድ የምፈልገው ነገር የእግዚአብሔር ቃል መፍትሄ ነው። አማን እንዳስቀመጠው ምንም ነገር ከቃሉ አንፃር ከታየ ለካ ልክ ነው። እኛ ከቃሉ ውጪ ይሄድን ነው ዋጋ እየከፈልን ያለነው። ዋጋ እየከፈልን እንደዚህም ለካ ማረፍ ይቻላል። የተለያዩ አጋጣሚዎች ሰምቼዋለሁ። በጣም ጠንካራ የሆኑ ሐሳቦችን ጥናት የታከለባቸውን ሐሳቦችን ይዞ ነው ወንጌልን ዲፌንድ የሚያደርገውና በጣም ነው የምወደው። በዚህ አጋጣሚ እንዳልክም በጣም በብዙ ወንጌልን ለማድረስ ክርስቶስ ኢየሱስን ወንጌል ለመስበክ ያለውን ድፍረቱን በጣም ተጋላጭነቱ ሪስክ ቴከር ነውና በጣም ነው የምወደው። እግዚአብሔር እንደዚህ አይነት ወጣቶችን ያስነሳልን። ሲሪየስሊ የኔን በጣም የወጣትነት ጊዜ ያስታውሰኛልና አሁንም አላረጀውም ጋይስ፣ ግን ተነሱ በልጣለሁ ተለቅላለሁና እግዚአብሔር የተባረከ ይሁን። አባትነት ያው ምናልባት ዘግይታችሁ ለገባችሁ እኔ ሁለት ልጆች አሉኝ። የ10 ዓመት እና የ7 ዓመት 14 ዓመት በትዳር ቆይቻለሁ እና መጽሐፍ ቅዱሳችንም ላይ ስናይ በጉልህ የምናየው ነገር አባትነትን ነው። እና አይታችሁ ከሆነ ወላጅነት እናትም ሆነ አባት ትልቁ ደስታቸውም ትልቁ ሐዘናቸው ከልጆች ጋር የተገናኘ ነው። እና እዚላችሁ ከሆነ ለያዕቆብ እስራኤልን ዮሴፍ ሞቷል ሲሉት አንድ ያለው ነገር በጣም ሁሉ ጊዜ ይገርመኛል። እያለቀስኩ ወደ መቃብር ወርዳለሁ ነው ያለው። ማለት ምን አይነት የሐዘን ጥግ ነው ላለው። ይሄ 30 40 ምናምን ተብሎ የሚያቆም ሐዘን አይደለም። እኔንና ለቅሶን የሚለያየን መቃብር ስታወርዱኝ ነው አይነት ነው። እና ቆይቶ ዮሴፍ በሕይወት አለ የሚል ዜና ሰማ እና ሲሰማ የእግዚአብሔር ቃል ምን ይለናል? የያዕቆብ የነፍሱ ሕይወት ለመለመች ይላል። እና ሊትራሊ ይሄ ሰውዬ ወክ ያደርጋል እንጂ ሞቷል ኢንሳይድ በቃ። እና እንደው መጀመሪያ አላመናቸውም ይላል። በኋላ ግን እስራኤልን እንዲያመጡት የተላኩትን የፈርዖንን ሰረገሎች ሲያይ ማለት ኤርፎርስ ዋን አይነት ነገር ነው የላከለትና ሲያይ በቃ አመነ። የነፍሱ ሕይወት ለመለም እና ዮሴፍን ለገናኘው ሄዶ ሲያገኘው ምናሴንና ኤፍሬም የሚባሉትን ልጆቹን በፊቱ አድርጎ ይዞ ሲመጣ እነማን ናቸው አለው። እነዚህ ልጆቼ ናቸው አለው። እግዚአብሔር በዚህ ምድር የሰጠኝ በእንግድነት ሀገር የሰጠኝ ልጆቼ ሲለው እኔ ፊትህን አያለሁ ብዬ አላሰብኩም ነበር ይላል። እግዚአብሔር ግን ዘርህን አሳየኝ ይለዋልና በጣም ነው የተደሰተው። እና ወላጆች ትልቁ ስብራታቸው ትልቁ ደስታቸው ብዛት ከልጆቻቸው ጋር የተገናኘ። ብዙ ወላጆች የሚሉት ከልጆቻቸው ጋር በተገናኘ እና እኔ የ1 ዓመት ከ10 ወር የምበልጠው ገና በ13 ዓመቱ ከቤት ወጥቶ በዛው
ውጭ የቀረ በጣም ብዙ ታሪክ ያለው ወንድም አለኝ። አሁንም በህይወት አለ። እናቴን ወርቅ አልባ ያደርጋል። በቃ በጣም እና ቤት ኖሮ አያውቅም። ሲመጣ ግን ይዞ ነው የሚሄደው። ሲመጣና እኛ እህቶቹና እኔ በጣም በተደጋጋሚ ከሚያደርገው ጥፋት የተነሳ በጣም ነው የምናዝነው። ማለት ተስፋ ወደ መቁረጥ እንደርሳለን። እናታችን እየተደበቀች ያለበት ቦታ ትሄዳለች። እኔ በብዙ ረዳው ሞክሬያለሁ። ቤት አከራይቼ አስቀምጬዋለሁ። የቤት ዕቃ አሟላለታለሁ። ከዛ ደግሞ ይሸጥና የገዛውለት ሁሉ ይጠፋል። የሆነ ጊዜ ላይ የተወሰነ ጊዜ ረጅም ጊዜ እስር ቤት ያሳልፋል። ከዛ ይወጣል። በጣም ብዙ ታሪክ ያለው ልጅ ነው። አንድ ከተማ ላይ ፈርሞ ነው የወጣው። እዚህ ከተማ እንዳይገባ ተብሎ በፖሊስ ፈርሞ ነው የወጣው። እናቴ ግን ሁልጊዜ ከበብ ካልንና ጨዋታ ከበዛ ምግብ የሚበላ ቢጠጣ ከሆነ ሂዳለች፣ ትፈዛለች፣ ይገባናል፣ ሁላችንም እንተያያለን። እና ምን ሆነሽ ነው ስንል አሁን እንደው እዚህ ሆኖ ቢሆን ኑሮ አለመታደል ነው እንጂ ትልና ታለቅሳለች። በቃ ጀመርሽ እንግዲህ እንላለን እኛ። በቃ እንጫወትበትና እሷ ታለቅሳለች። እና ይሄ እናትነት ወይ ይሄ አባትነት የሚባለው ነገር በጣም የሚገርም ነገር ነው። ኮሚትመንቱ በጾታ ለይተን አባት ነው ጥሩ፣ እናት ነው ጥሩ ብለን የምንለየው ነገር አይመስለኝም። ፋክተሮች አሉት ይመስለኛል። ጥሩ አይደሉም ለምንላቸው አባቶች ወይም ለልጆቻቸው መልካም አልነበሩም፣ ልጆቻቸውን አምባደን አድርገዋል የምንላቸው አባቶች ሊኖሩ ይችላሉ። ልጆቻቸውን ለአባት ጥለው የጠፉ እናቶችም ሊኖሩ ይችላሉ። ምክንያታቸውን እግዚአብሔር ነው የሚያውቀው። እኔ ልቡን አተውት ፍቅር አተው ምናምን አይመስለኝም። ግን ራሱን የቻለ ፋክተር ሊኖረው ይችላል። በጾታ የምንመድበው ነገር አለ። ግን እያንዳንዱ ሰው የራሱ የሆነውን ኃላፊነት ልጆቹን በማሳደግ ላይ ይወጣል ብዬ ነው የማምነው። ይሄ ቅድም ማን ነው እንዳልክ ነው ሜንሽን ሲያደርግ የነበረው ይሄ ከሽንኩርት ከመክተፍና እንትን ከማድረግ ጋር ምናምን እየተያያዘ በጣም የምናራግበው ጉዳይ አይመስለኝም። ፋሚሊውን ፕሮቫይድ ለማድረግ፣ ፋሚሊውን ፕሮቴክት ለማድረግ፣ ፋሚሊውን ለማፍቀር፣ ፋሚሊውን እንትን ለማድረግ ቤተሰቡ ምን እያደረገ ነው የሚል ነው እንጂ አሁን ለምሳሌ ያማን አይነት አባት በሹፍርና ወጥቶ በጣም ብዙ ሪስክ ወስዶ ምናምን ለቤተሰቡ ብሬድ ያንን ለማምጣት እንትን የሚል ሰው ቤት መጥቶ ኮክ ስላላደረገ ክሬዲት የምናሳጣው አይደለም። ቤተሰቦቻቸውን ለመጠበቅ ልጆቻቸውን ለማሳደግ የራሳቸውን ነገሮች አድርገዋል። ቤተሰቦቻችንም ሊሆኑ ይችላሉ። ዚስ ዴይስ ያሉ ፋሚሊዎች የትኛውም አይነት ቤተሰብ ሊሆን ይችላል እና እንደዚህ አይነት ነገሮች የሚመጡት ብዙ ጊዜ እነዚህ ነገሮች የሚያራግቧቸው ሴቶች ተጎድተዋል ወይም ሴቶችን ካልቸሩ በድሏቸዋል፣ መጽሐፍ ቅዱስ በድሏቸዋል፣ ሪሊጅን ምንም አይነት መጽሐፍ ቅዱሳዊ እንትን አናገኝለት። በጣም የሚገርሙ አባቶች፣ በጣም የሚገርሙ እናቶች፣ እንደውም መጽሐፍ ቅዱሳችንን ያክል ክርስትናን ያክል፣ ምክንያቱም ሃይማኖት የሚለውን ነገር ስለ ክርስትናው ነው ላወራ የምችለው እና ልናወራ የምንችለው በጣም ግሩም የሆነ አባትነትን፣ ኃላፊነትን መጽሐፍ ቅዱሳችን በቤተ ክርስቲያን ሊመሩን ስለሚገቡት ኤጲስቆጶሶች እንኳ ክራይቴሪያ ሲያስቀምጥልን የገዛ ፋሚሊውን የገዛ ቤቱን በመልካም የሚያስተዳድር ለልጆቹ ምሳሌ የሆነ ልጆቹን በሚገባ የሚያሳድግ ብሎ በጣም እንደ ክራይቴሪያ የሚያስቀምጥ። ስለዚህ ያ
አሁን እዚህ ማውራት ተገቢ ይሆን አይሆን አላውቅም፣ ግን ሌላ ጽንፍ ነው። ሌላ ጽንፍ ነው። አላማውም ሌላ። ቅድም ስለ ኢንቲሜሲ አውርተ ነበረ አስችዬ። እ፣ 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 ስለ ልጆች አንድ ነገር በጣም መናገር እፈልጋለሁ እና ልጆችን እኛ የራሳችን እያደግንበት የራሱ ፋሚሊ አለ። ቤተሰቦቻችን በቻሉት መጠን በአቅማቸው እ፣ የሚያስፈልገንን ነገር ሰጥተውናል ብዬ ነው እማምነው እና እኛ ልጆች ሆነን ስናድግ ሳይክል የሚገዛላቸው ልጆች ነበሩ። የእንቁጣጣሽ ደግሞ እየጠበቁ ለልጆቻቸው ልብስ የሚገዙ ፋሚሊዎች ነበሩ። እንደየ ኢኮኖሚያቸው እንደየገበያቸው ለልጆቻቸው ግን ቤስት የሚባለውን ነገር ሊያደርጉ ይሞክሩ ነበረ። አሁንም በዚህ ዘመን የምንኖር ሰዎች አንድ ነገር መናገር እፈልጋለሁ። በጣም እንደ አባት ነው የምነግራችሁ። ልጆቻችን የሚፈልጉት እኛን ነው። እኔ እዚህ ሀገር ስኖር በጣም የተረዳሁት ነገር ልጆቼ ከምንም ነገር በላይ የሚፈልጉት እኔን ነው። የኔን ታይም ነው፣ የኔን አቴንሽን ነው፣ የኔን ከኔ ጋር መጫወት ነው። በቃ ራሱን የሰጠ ወላጅ ምንም ነገር ይሰጣል። ልጆችም በጣም ቫሊዩ የሚሰጡት ለቁሶች አይደለም ይመስለናል። እኛ ከሌላ ፋሚሊዎች ጋር በጣም ስለምናወዳድራቸው በጣም ወይም ሌላ ልጆች የተደረገላቸው ነገሮች ለልጆቻችን ጎደለባቸው ወይም ያስፈልጋቸዋል የሚል ጭንቀት ውስጥ ወላጆች ሊገቡ ይችላሉ። ግን በጣም በዚች በአጭር ጊዜ ትልቋ ልጅ 10 ዓመት ናት፣ ትንሿ 7 ናት። የተረዳሁት ነገር ልጆቼ በጣም የሚደሰቱት ከኔ ጋር ሲሆኑ፣ እኔ ደግሞ በጣም የምሰጣቸው ኳሊቲ የሆነውን ታይሜ። በቃ አንድ እዚህ ሀገር ያለ መጋቢ ጓደኛዬ ጋር ሳይል እኔን ያየኛል። እኔ ከልጆቼ ጋር ኳስ እጫወታለሁ። ትልቋ ልጄ ትራቭል ሶከር የሚባል ውስጥ ገብታ ትጫወታለች። ትልቅ ክለብ አለ እዚህ ሊማውንት ቨርነን የሚባል በጣም ኳስ ትጫወታለች። ክለብ ውስጥ ነው ያለችው። በሳምንት ውስጥ ወደ 4 ቀን ፕራክቲስ አላት። በነዛ ጊዜያቶች ሁሉ አብሬያለሁ። እወጣለሁ፣ እገባለሁ። በጣም ለልጆች በቻልኩት መጠን የምሰጣቸው ታይም ነው እና አንድ ወደ ፓስተር ሲል የኔ ልጆች አንድ ቀን ኳስ አብሬያቸው ሳልጫወት ኮሌጅ ገባዋል እና በቃ ልጆቻችን የሚፈልጉት ከኛ ጋር ማውራት። እኔ ስልክ ሲይዝ እንኳን ደስ አይላቸው ከእነሱ ጋር ስሆን። መጽሐፍ ከያዙ መጽሐፍ መያዝ አለብኝ። ሙቪ ነገር ካየን አብረን ማየት አለብን። የሚፈልጉት ሙሉ የሆነ ትኩረት። በቃ ለልጆች የመጀመሪያ የምንሰጣቸው ነገር እኛን ነው። በቃ ኢንቲሜሲያችን ከልጆቻችን ጋር የምናሳልፈው ጊዜ እሱ በጣም በጣም ወሳኝ ነገር። በቃ ይሄ ኢኮኖሚ ምናምን አንጻራዊ ነው አንጻራዊ ነው። የሆኑ አበሾች ወላጆች ሁለቱም ዶክተሮች የሆኑ ሰርጅኖች አንድ የታወቀ የሀብታም ሰፈር ኤክስፔንሲቭ የሆነ ቤቱን አፎርድ ስላደረጉት ገዝተው ገቡ። ከጊዜ በኋላ ሁለቱ ልጆቻቸው ሃይ ስኩል ምናምን ያላቸው ቤቱን ሽጠው ወጡ። እዚህ ሀገር ነው የምነግራችሁ፣ ቨርጂኒያ። ለምንድን ነው የሚኖሩበት ሰፈር ሴናተሮች ምናምን ያሉበት ነውና ልጆቻቸው አንዳንዴ ብሬክ ላይ ምናምን በግል ጀት ሌላ ሀገር ናቸው እና ፕራይቬት ጀት አላችሁ እያሉ ልጆቹን ይጠይቋቸዋል። አንዳንዶች ሚሊዮነሮች ነው፣ ቤቱን አፎርድ ስላደረጉት ነው ሰፈሩት። ይሄ እነሱ እኮ በጣም ሀብታም እኮ ናቸው። ግን ይሄ ሀብት የሚባለው ቁስ የሚባለው ነገር አንጻራዊ። በቃ ሁልጊዜ የሚበልጥ ነገር አለ። የእናንተ የሚበልጥ ነገር ቢኖር እንኳን ከኛ የሚበልጥ ነገር አለ። በሱ ሳትስፋይ እናደርጋቸው ፍቅርን በመስጠት ጊዜን በመስጠት ክርስቲያኖች ከሆነን ክርስቲያናዊ ቫሊዎቻችንን እሱን በማድረግ ፍቅርን በመስጠት እንደምንወዳቸው
ያሳየናቸው እሱ ማድረግ ነው። ቅድም አስቼ የጠቀስከው ነገር ነበረ እና ይሄ እነሱ ናቸው እንጂ የሚበልጡት ቁስ አይደለም። አሁን አንዳንድ ጊዜ ሰዎች ሶፋው ቆሸሸ፣ መኪናው ተበላሸ ምናምን ምናምን ይላሉ። እሱ ያረጃል። እነሱም ባይጫወቱበት ያረጃል። ከነሱ በላይ አድርገን ነገሮችን ካየናቸው እሱ ነገር ልክ አይደለም። በእውቀትም የምናደርገው ነገር መሆን አለበት እና የዚህ ጋር በጣም ተጽዕኖ የምሰጠው ነገር ቅድም አማን ያለው ነገር ነበረ። አንዳቸው ሰርተው አንዳቸው ልጆቻቸውን ማሳደግ ባይዘው ወይ ልጅን ማሳደግ የስራ ፈትነት አይደለም። ልጅን ማሳደግ ትልቅ ኬሪየር ነው። በጣም ትልቅ ፖዚሽን እዚህ ሀገር በጣም በተለይ ነጮቹ የሚያደርጉት ነገር ጾታ አይለይም። ባልየው ከፍ ያለ ገቢ ካለው ሚስትየዋ ልጆቹን ታሳድጋለች። ሚስትየዋ በጣም እንትን ካለው ባልየው የሙሉ ጊዜ ዳዲ ከልጆቻቸው ጋር አክቲቪቲ ይወስዳል፣ ከልጆቹ ጋር አሳይመንት ይሰራል፣ ልጆቹን ያስጠና፣ ልጆቹን ቴክ ኬር ያደርጋል። ልጆቻቸው ትልቅ ስራ። ይሄ የመበላለጥ ነገር አይደለም። ልክ እንደ አንድ የስራ አይነት ወስደውት ልጅን ማሳደግ፣ ልጆችን በሚገባ ማሳደግ ትልቅ ስራ ነው፣ ትልቅ ኃላፊነት ነው እና እንደውም አንዳንዶች ደሞዝ ይከፍላሉ። ታክስ የሚደረግ ደሞዝ ይከፍላሉ ለትዳር አጋራቸው ማለት ነው። ቤት ሆና ልጅ ስለምታሳድግ ማለት እና ልጆቻቸው የታነጹ ይሆናሉ። አለዛ ግን ሳንቲም የምናሳድድ ከሆነ ልጆቻችንን ሌላ ነገር ያሳድግልናል። ብዙ የሚያሳድጋቸው ነገር አለ። እኔ ላሳድግልህ የሚል ብዙ ነገር አለ። አሁን እዚህ እዛ የሚባል አይደለም። ዓለም አንድ እየሆነች ነው እና ልጆችን ማሳደግ እሷ እኮ ቤት ሆና ዝም ብላ ልጅ ማሳደግ ነው ተብሎ የሚናቅ አይነት የስራ አይደል። በጣም እሷማ የምትገርም እናት ናት። እንዲህ ማድረግ ስትችል እኮ እርግፍ አድርጋ ልጆቿ ላይ እየሰራች ነው ተብሎ የሚደነቅ አይነት ኃላፊነት ነው እና እኔ እሱን እንደዛ ነው የምረዳው። ጌታ ይባርካችሁ። ተባረክ ፓስተሩ። በጣም የሚወደዱ ልዕልት ልጆች አሉት፣ 2 ልጆች። እኔ እንኳን ይናፍቁኛል እንኳን እሱና አሁንም ሰላም በልልኝ። የተወደዱ ናቸው። እነዛ ተኝተዋል ቢሆንም ግን ሰላም በልልኝ። አማንሻ እንግዲህ ምራውም አንተ ደግሞ እስቲ አንድ እናት እንጋብዛር ላይ አይመስልም? እዚህ ላይ ማን አንድ እናት ከክሪስ ሌላ ፍቅር ማን ነው የሚለው? ፍቅር እምነት ተስፋ። እንዴት ናስዬ? እኔ እንደው ምን አይነት ሰው ነኝ እንደው ይቅርብ። አረዘምኩት ግን ባለፈው ነግሬያለሁ፣ ረስተዋል። ረስቼው እንጂ ልክ ነሽ። እንዴት ነሽ ታዲያ? እግዚአብሔር ይመስገናለሁ። ሰላም ናችሁ? እያዳመጥኳችሁ ነው። ደስ ይላል በጣም። እንግዲህ እስቲ ቀጥይ እንጂ አንቺ ነበርሽ? አዎ ሰምቻለሁ። አብዛኛውን በመሃል ስወጣ በገባም ቢሆን ግን ብዙዎቹ የተናገሩት ጋር ነው እንትን የምስማማው። ያው እንደ እናት እንደመሆኔ ያው ስለ እናትነት እውነት ነው። እናት ስትሆንና ሳትሆን እኔ አሁን ድሮ እናቴን የምረዳበትና አሁን ከወለድኩ በኋላ ስለ እናቴ ሳስብ የሚሰማኝ ነገር በጣም ነው የሚለየው። ከወለድኩ በኋላ ገብቶኛል በጣም ብዙ ነገር ማለት ነው እና እንደገና ደግሞ የእግዚአብሔርን እናት ከሆንኩ በኋላ ቤት እንዲህ
የእግዚአብሔርን ፍቅር እኔ አሁን ለልጆች የምመሳሳው አሁን ሁልጊዜ የምጽናናው በዛ ነው። እኔ ልጆችን በዚህ ልክ ያህል ወድጃቸው ሲያናድዱኝ ትዕግስት ተምሬባቸው ከሆነ እንዴ እግዚአብሔርማ እንዴት ያህል ይወደኛል። በቃ ሁልጊዜ የማነጻጽረው ሞር እንዲገባኝ ሆነ የእግዚአብሔር ፍቅር ማለት ነው። የሆነ የማይጥለኝ የማይተወኝ እንደሆነ የተረዳሁት በደንብ በዚህ ነው ደግሞ ሞር ማለት ነው። ከወለድኩና ካየሁት በኋላ ምንም ቢያጠፉም የሆነ የፈለገ ሲያስቸግሩም ቆይተው መልሰው መጥተው እኔው መልሼ የጎተትኩ እንደማቅፋቸው ሲገባኝ የእግዚአብሔርን ፍቅር ነው የምረዳበት በሱ። እንደገና ደግሞ እናትን አባትነትን ደግሞ ከልጆች ከባለቤቴ ስረዳ ብዙ ጊዜ በፊት ይመስለኝ የነበረው የእናት ፍቅር ለልጆች የሚበልጥ ነበር ይመስለኝ። እኔ አሁን በራሴ ላይፍ ነው ብዙ ሰው ጋር ሌላ ሊሆን ይችላል። እኔ ግን አሁን ከኔ ይልቅ ለልጆቹ ሲንሰፈሰፍ ሳየው አባትነትም ትልቅ ነው። እንዲያውም አሁን እግዚአብሔር አባታችን ነው የሚለውን በጣም እያከበርኩት ማለት ድሮ አሁን የእናትነትን እንትን ሁልጊዜ እናት ናት እንዲያውም ትልቅ ዋጋ የምትከፍለው ብዬ ነበር የምረዳው። አሁን ግን በትንሹ ቤቴን በማየው ለልጆቹ እንዴት እንደሚንሰፈሰፍ ሳይ አባትነት እንዲያውም ከእናትነት እኔ አስበልጠዋለሁ። አንዳንድ ይቅር በሉኝ እንግዲህ ሌሎች እህቶቼ የምትቀየሙ፣ እኔ እናት ነኝ፣ 3 ልጆች አሉኝ። ግን አባቶች ለልጆቻቸው የሚሆኑትን በራሴ ቤት ከማየው አንጻር በጣም አባትነት ራሱ ትልቅ ጸጋ እና የሆነ የሚሰጥ ነው ብለሃል አይደል? ቅድም የሆነ ተለማምደ የምታመጣው ሳይሆን ከላይ የሚሰጥ ስጦታ ነው እሱና እንደገና ደግሞ ቅድም እንዳልክ ሲል የሰማው እንትን ያልኩት አለና የሆነ በፍቅር አሁን እኔ ባለቤቴ ሲያድግ ስራም ሰርቶ ማያቅ ከብዙ እህቶቹ ጋር ወልድ ማንም ስለሌለ እንደ እናት አጥሚትንም ገንፎንም ሰርቶ ያረሰኝ ማለት ቤተሰቦቹ ጋር ግን ሰርቶ የማያውቀው ስራ ማለት ነው። የሆነ የፍቅሩ ነው እንጂ ሰው አሁን ለምሳሌ እኔ በግድ መስራት አለበት ምናምን ብዬ የምናዘው ነገር አይደለም። ሰው የፍቅሩን ልክ ነው የሚያደርገው እና ግዴታ መስራት አለበት ምናምን እሱ እኔም ወጥቼ መስራት አለብኝ ምናምን የሚባለው ነገር ሰው ከተነጋገረ የሚስተካከል ነገር ነው። ይሄንን ነው ብዬ የምለው። በቃ ስለ እናት ይግባ ስላልክ ነው የጠየኩት ሪኩዌስት የላኩት። አስዬ እቺን ልበል ብዬ ነው። አመሰግናለሁ። ተባረኩ። በጣም ብዙ ሀሳቦች ተነስተዋል። ቅድም እኔም ሼር ያደርኳችሁ ነበር። አንዳንድ ቁጥር እየጻፉ ያሉ የማውቃቸውም ሰዎች አሉና እንዲገቡ ማለት ነው። እንዳልኳችሁ ቅድም እንዳልኩት አሁንም የምደግመው ምንድነው ይሄኛውን በተለይም የእግዚአብሔር ምሕረት በልጆቼ ላይ በማየው ይሄንን ደሴም ሐሳብ ግብሬሽም ቅድም አንስቶ ነበረ። ከእናትም ከአባትም ሳይድ ነው እየተነሳ ያለው። ነገር ስለሰጠን ማለት ነው። ዋራባቱ ይሄን ፕራክቲካል የሆነውን ነገር በዚህ መንገድ አሁን እየተወራ ባለው መንገድ ኤክስፒሪየንስ ያላረጉ ሰዎች ስለነሱስ መጽሐፍ ቅዱስ ምን ይላል የሚለው ነገር አለው ወይ? አዎ አለው። ምህረት ከህይወት ይበልጣል ከሚለው መነሳት እንችላለን። ከመኖር ይበልጣል። ምክንያቱም እሱ ማኖረኝ ከሆነ ኤግዚስት ማድረግ ስለማልችል ለምኖረው ህይወት ወይም ለኔ ኤግዚስተንስ ፊውል የሚሆነኝ መኪና ያለ ነዳጅ እንደማይሄድ ኦኬ ሰው ካልበላ እንደማይንቀሳቀስ መኖር የማልችለው ያለ ምህረት ነው ይላል አይደል? መኖር የማልችለው ያለ ምህረት። ስለዚህ ሰው ኤግዚስተንሱ የሚቀጥለው ህላዌው የሚቀጥለው በእግዚአብሔር ምህረት ነው። እነዚህ ነገሮች ከሌሉ እግዚአብሔርን ምህረት ፊል ማድረግ አይችልም። የእግዚአብሔርን ቸርነት በህይወቱ ላይ ማየት አይችልም አይባልም። ለምን ሲባል አሁንም ቀጥሎ ያሉ ሐሳቦች አሉ። ኦኬ ቀጥሎ ያሉ ሐሳቦች አሉ። አይ ቲንክ ይሄንን ፊል ማድረግ የምትችሉት አሁን ቀጥሎ ማውራውን እናት የሆናችሁና አባት የሆናችሁ ናችሁ። ቅድም ተነስቶ ነበር ነካ ተደርጓልና
ልጅ አባቱን አይደለ ልጅ አባቱን ዳቦ ቢለምን ድንጋይ የሚሰጠው አለን? የለም። እንጀራ ቢለምን ጊንጥ የሚሰጠው አለ ወይ? የለም። እዛ ጋር ክርስቶስ ነው እንግዲህ አምላካችን ነው እኛን የሰራ ጌታ ነው ይሄን እየተናገረ ያለው። ደን ያነጻጸረው እናንተ አባቶች ሆናችሁ ወይም እናንተ እናቶች ሆናችሁ አይደለም ያለው አይደል? ምንድነው ያለው? እናንተ ወላጅ አንቺ አመጣሽ ወልደሽ አይደለም ያለው። አንተ ተቸግራ አሳደገ አይደለም ያለው። ያቺ ማነጻጸሪያ በእግዚአብሔር ላይ ቶታሊ ዲፔንድ እንድንሆን የሚያደርግ ነው። ኦኬ እኔ ለልጆቼ ሞታለሁ የሚልን አባት ነው ቆሞ እንደዚህ እየተናገረ ያለው። በልጆቼ ከመጣ የፈለገው ሊሆን ይችላል የምትል እናት ፊት ነው ኢየሱስ ክርስቶስ ይሄንን እያወራ ያለው። ማን ሲባል እንደዚህ የምትለውን እናት የፈጠረ እንደዚህ የሚለውን አባት የፈጠረ ጌታ ነው ይሄን እየተናገረ ያለው። ምን ብሎ እናንተ ክፉዎች ሆናችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ ኢየሱስ ክርስቶስ ኦፌንሲቭ ይመስላል አይደለ? ይሄንን የሚናገረው የሆነ አንድ ጎረምሳ ቢሆን የምር ኦፌንሲቭ ነው የሚሆነው። አንተ የታባክ ነው የምታውቀው ልጄ እንዴት እንዳሳደግኩ? ቤት ገብቼ ቤት ወጥቼ ልጆቼን እያሳደግኩ እንዳለ እንዴት ታውቃለህ ትላለች እናት መጣ። ይሄን የተናገረ አንድ ዝም ብሎ ያለ ሰው ቢሆን በጣም ኦፌንሲቭ ንግግር ነው ባይዘ አይደለ? በጣም የሚያናድድ ንግግር ነው፣ በተለይ ለወላድ ማለት ነው። እናንተ ክፉዎች ሆናችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ የሰማይ አባታችሁ እንዴት አብልጦ አያደርግላችሁም? እንዴት አብልጦ አይሰጣችሁም? እነዚህ ሁለቱ ሐሳቦች የወለዷቸው ሊወልድ የሚችለው ሊያመጣ የሚችል ቶፒክ ብዬ ነው አይደል ያነሳሁት። መካን ይሆናችሁ በሴትም በወንድም ሳይድ ማለት ነው። መካንነት በሁለቱም በኩል ይችላል። ይሆናችሁ ማለት እናንተን በዛ መንገድ የሰራው እግዚአብሔር ነው። የመጀመሪያው ዲዛይን ያደረገው እሱ ነው በስርዓቱ። አንድ እንደ ቤስት ዲዛይነር እንደ ቤስት አርኪቴክት እናንተን የሰራ እሱ ነው። የእግዚአብሔር ምህረት ቀጥታ ከእግዚአብሔር ማግኘት ትችላላችሁ። የማግባት ሐሳብ የሌላችሁ በተለይ ይሄንን ቢነሳ ጥሩ ይመስለኛል። የማግባት ሐሳብ የሌላችሁ ሰዎች ያው በእኛ ሶሳይቲ ውስጥ የመጨረሻው ኢንዲጎል ማግባት፣ መጋባት፣ መውለድ ምናምን ተደርጎ ስለሚወሰድ ስጦታ ተደርጎ መጽሐፍ ቅዱስ ውስጥ ተቀምጧል። ባይዘው ራይት በራሳችሁ ስተት እየፈለጋችሁ ምናምን ነገር ሜሳፕ ያደረጋችሁ ሰዎችን አይደለም። አንዳንድ ሰዎች እዛ ውስጥ ሊደበቁም ስለሚፈልጉ እናንተን ሳይሆን ቶታሊ ይሄ ነገር ልባችሁ ውስጥ የማይከብድ ሰዎች፣ የማይመጣላችሁ ሰዎች ማግባት፣ ልጅን ማምጣት፣ ማሳደግ ለእግዚአብሔር ኪንግደም ብላችሁ ማታስቡ ሰዎች ኃጢአት አይደለም። ባይዘው ለተሰጣቸው ብቻ ነው ተብሎ የተነገረው ይሄ ነው። ለተሰጣቸው ይሰጣል። መሰጠት ማለት ከእግዚአብሔር የሚመጣ ነገር ደግሞ ምንድነው? ስጦታ ነው። እንደ ጸጋ ስጦታ ተደርጎ ነው የሚቆጠረው ማለት ነው። እኔ በጣም ብዙ ሰዎች ጋር አውርቻ ቃለሁ እንደዚህ በቃ አስቤው ማላቅም ምናምን የሚሉ ሴቶችም ወንዶችም ምናምን ሜይቢ እግዚአብሔር ያው ከማፀን ጀምሮ ኦር ከተወለዱም በኋላ እንደዚህ አይነት እንትን እየሰራላቸው ሰዎች ሊሆኑ ስለሚችሉ ማለት ነው። ግን እናንተ የእግዚአብሔርን መንግስት ማገልገል ትችላላችሁ። የእግዚአብሔርን ምህረት ኤክስፒሪየንስ ማድረግ ትችላላችሁ። ለምን? የወለዱትን ያዩትን በብዙ ነገር ውስጥ እያለፉ ልጆቻቸውን የሚያሳድጉትን እንኳን እናንተ ክፉዎች ሆናችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ ነው ያለው። ያ ነው መልካምነት ፋውንቴኑ ምንድነው? የመልካምነት ምንጩ ምንድነው? የምህረት ምንጩ ምንድነው? እግዚአብሔርና እግዚአብሔር ብቻ ነው። ቀጥታ ከሱ ኤክስፒሪየንስ ማድረግ እንችላለን። ነገር ግን በዚህ በኩል ደግሞ አሁን እያወራን ባለነው በኩል ደግሞ ሲመጣ I think it's beautiful. እኔ አማኝ የሆነ ይህን ፖዚቲቭ ነገር አውርቼ ልጨርስ። አማኝ የሆነ መጽሐፍ ቅዱስ ላይ የተነገሩት የእግዚአብሔር ቃሎች ናቸው ብሎ የሚያምን የእግዚአብሔር ሐሳቦች ናቸው ብሎ የሚያምን እኛም ማድረግ እንዳለብን መኖር እንዳለብን እንድንመላለስበት የተነገሩ ነገሮች ናቸው ብሎ የሚያምን ሰው መጽሐፍ ቅዱስ የመጀመሪያውና የመጨረሻው ምዕራፍ የሚያወራው ይሄንን ነው። በራእይ መጨረሻው በዘፍጥረት መጀመሪያ የሚያወራው ይሄ ስለሆነ ማለት ነው። ብዙ ተባዙ ምድርን ሙሏት። ዳን ብሉይ ኪዳንን ስናነብ ልጆች የእግዚአብሔር ስጦታዎች ናቸው። በልጆች እባርካለሁ። ኢቭን ተስፋ ሲሰጥ እንደዛ ነው የሚያደርገው። ኦኬ የማህፀን ፍሬ የእግዚአብሔር ስጦታ ነው ይላል።
እግዚአብሔር ሲባርክም ጭምር ነው እንደዚህ አይነት ነገር የሚሆነው ህይወት ላይ የሚመጣው። ኦኬ የሚመጣው ሶ አይ ቲንክ ኢት ኢዝ ቸርች ላይ በስብከት መልክ አይደለም ይሄ ነገር የሚነገረው። የጋብቻ ትምህርት ተብሎ ነው የሚነገረው ወይ የወጣቶች ሴሚናር ምናምን ተብሎ ነው የሚነገረውና ለምን እንደዛ ከፍሎ ማውጣት እንደተፈለገ አልገባኝም። መነገርም አለበት። ለምን ሁላችን በአንድነት ጉባኤ መካከል ስንሰበሰብ ቤተሰብ ልጆቻቸውን ይዞ ይመጣሉ። ወጣቶች ታዳጊዎች አሉ እዛ መካከል ሊጓጉ ይገባል። ምክንያቱም ምን አይነት ሜሳፕ የሆነ ትውልድና ይሄ ኢንቫይሮንመንት እየተፈጠረ እንዳለ ግልጽ ስለሆነ ማለት ነው። በጣም ሜስዳፕ የሆነ አሁን ይሄ ሰሞኑን የምንጨቃጨቅበት ኢሹ ሌላው። ስለዚህ ወላጆች ከልጆቻቸው ጋር ተቀምጦ ከአውደ ምሕረት መነገር አለበት። እንደዚህ አይነት ነገር ከፑልፊት ላይ መነገር አለበት። ልጆች ሊናፍቁ ይገባል። ኦኬ ሆርሞኖቻችን ሰውነታችን ውስጥ ያለው እንቅስቃሴም ጭምር ባይዘዌ እንዲሆኑ እሱ ነው። አንድ ጆርዳን ፒተርሰን የሚባል ዶክተር ጆርዳን ፒተርሰን የሚባል ሰው አለና እንደዚህ አይነት ኢሹዎች ላይ በጣም ያወራል። ፌሚኒዝም ላይ ያወራል፣ እንደዚህ ሴትነት ወንድነት ላይ ምናምን ያወራልና ኢቨን ሴክሹዋል ዲዛይሮቻችን ፍላጎቶቻችን ጭምር ሰውነታችን ውስጥ ያሉ የሆርሞን እንቅስቃሴዎች ጭምር የሚያሮጡን ወደ ልጅ ነው የሚለው እሱ ወደ ልጅ ነው። ጆርዳን ፒተርሰን እንደዛ ነው የሚለው። ሴክሹዋል ዲዛይር እዛ ጋር የሆነ ነገር ራስን አስደስተ ማለፍን አይደለም ዲዛይን የተደረገው። እስቲ እነሱ ነገሮች በሌሉበት ፕሮቴክሽን ምናምን የሚባለው ነገር አሁን መርፌ መወጋት ምናምን የሚባሉ ነገሮች የሌሉበትን ያንን የጥንቱን ዓለም አስብ ይልና ምንድነው እንዲጎሉ ሲባል ልጅ ማምጣት። ተፈጥሮ እንኳን ዲዛይን ያደረገችን በዛ መንገድ ነው። ኦኬ ዲዛይን ያደረገችን ለራሳችን አይደለም። ኦኬ ለራሳችን ሳይሆን ቀጥሎ ለሚመጣው ነገር ነው ዲዛይን የተደረገነውና ቤተክርስቲያን ውስጥ ቸል የተደረገ ስብከት ርዕስ ይመስለኛል ይሄኛው። እኔ አውደ ምሕረት ላይ ነው መሰበክ ያለበት። አውደ ምሕረት ላይ አይ ቲንክ ዘ አርት ኦፍ ፕሮፌሲንግ የሚል አንድ ፒሪታን የጻፈው መጽሐፍ አለ፣ ስብከት ነውና በጣም ቻሌንጅ ይደረጋለሁ። እዛ መጽሐፍ ውስጥ የተዘረዘሩ ሐሳቦች አንድ መድረክ ላይ ተቆሞ ስብከት ሲሰበክ ስንት አይነት ሰዎችን ያማከለ መሆን አለበት የሚለውን ይዘረዝራል ማለት ነው። ከ20 ከ30 በላይ ነው የሚዘረዝረው። ባይዞ ከ20 ከ30 በላይ ሀብታም ደሃ፣ ህፃን ታዳጊ፣ ወጣት ጎልማሳ፣ ያገኘ አጣ፣ ልጅ የወለደ ልጅ የሞተበት፣ መካን፣ ነጋዴ፣ ሸማች። ኢማጂን ይሄ ሁሉ ነው አንድ ጉባኤ ውስጥ ያለው። ይሄ ሁሉ ማለት እነዚህም በሙሉ ያማከለ ነው መሆን ያለበት አንድ ስብከት የሚል ነገር ይናገራል። ይሄኛው ርዕስ መግባት አለበት ነው ያገባ ያላገባ ማግባት ስላለበት ተብሎ ስለሚታመን ቦተም ላይን አርጊመንቱ እሱ ስለሆነ ማለት ነው። ያም የእግዚአብሔር ፈቃድ ስለሆነ ደን ልጆች ቢመጡ ለኛ አይደለም ነው መጽሐፍ ቅዱስ የሚነግረን። ከተሳሳትኩ እንግዲህ መጋቢዎችም አላችሁ ታርሙኛላችሁ። ልጆች ለኛ አይደሉም፣ ከእግዚአብሔር ወደኛ የሚላኩ ናቸው። ግን ከእግዚአብሔር የተሰጠ ስለሆነ የእግዚአብሔር ነው። ስጦታዎች ናቸው ከተባለ አንተ ኦን አድርገዋል እንጂ ባለቤትነቱ የማን ነው የሚሆነው? የእግዚአብሔር ነው የሚሆነው አይደል? ስጦታ ገዝቼላችሁ ብመጣ እኔ ነኝ የገዛሁት፣ ከኔ ነው የወጣው ገንዘቡ፣ እኔ ነኝ የመረጥኩት፣ እኔ ነኝ መሆን ያለበት ያልኩት እኔ ነኝ። ከዛስ ለአንተ አምጥቼ ሲሰጥ ትወደዋለህ። ምክንያቱም እኔ ስጦታውን ሰጪ አንተን ስለምወድ ነው ይሄንን የሰጠሁ። ኦኬ ለአንተ ክፉ አላስብም። ስለዚህ የኔ ነው በመጀመሪያው ቦታ ላይ ሲገዛ ስጠቀልለው ይህንን ይወደዋል ብዬ ሳዘጋጀው የኔ ነው። አንተ እጅ ላይ ሲገባ ግን በኃላፊነት ትወስደዋለህ ነው። ኦኬ በኃላፊነት ትወስደዋለህ። ስለዚህ ልጆች ያንተ ኃላፊነት ናቸው፣ ነገር ግን የእግዚአብሔር ናቸው። የእግዚአብሔር ናቸው። ስለዚህ ስቴዋርድሺፕ ነው ማለት ነው። ባለአደራነት ነው የሚሰጠው። ባለአደራ ተደርጋችሁ ነው የሰጣችሁ። ቅድም ሲወራ መሬት ላይ የማውቃቸውን ሰዎች ጭምር ማሰብ ጀመርኩና በተለያየ ዲዛቢሊቲ የሚወለዱ ልጆች አሁን ካወራሁት ነገር ጋር የሚገናኝ ስለሆነ በተለያየ አይነት ዲዛቢሊቲ ኢት ካን ቢ ኦቲዝም፣ ኢት ካን ቢ ሌላ ፊዚካል ነገር ምናምን መንቀሳቀስ የማይችሉ ምናምን ካን ኢማጂን ዳት እግዚአብሔር ነው የሰጠው። እና ምን የሚል ነገር ጭንቅላቴ አርቲኩሌት እያደረገ ነበረ አሁን ለማውራት ሳስብ ማለት ነው። እግዚአብሔር ልጅን እንደ ልጅ ይሰጣል አልኩት አንደኛውን።
ኖርማል ልጆችን እግዚአብሔር ይሰጣችሁ ማለት ነው። እግዚአብሔር ልጅን እንደ ልጅ ይሰጣችኋል አልኩ። ይህን ራሴ ነኝ አርቲኩሌት ያደረኩት። ሁለተኛው በእንዲህ አይነት መልኩ በጣም በሚያደክም መልኩ እድሜያችሁን፣ ጊዜያችሁን፣ ኤነርጂያችሁን በሙሉ የምትጨርሱበት ለዛውም በቃ የሚባል ነገር ሳይኖር እስከ ፍጻሜው ድረስ የሚቆይ ልጅ ማለት ነው። ኦኬ በዛ መልኩ በኦቲዝም በምን በተለያየ ልጆች ላይ በሚመጣ እንትን በዛ መልክ ሲሰጣችሁስ ቀደም ምንድነው ያልኩት? ልጅን እንደ ልጅ ይሰጣችኋል። ልጅን እንደ ስጦታ፣ ልጅን እንደ ልጅ ይሰጣችኋል። ይሄኛው ሲሆን ደግሞ ልጅን ከመስቀል ጋር ይሰጣችኋል ብያሰብ ምናልባት ለኔ ሊሰጠኝ ይችላል፣ ለዚህም ሊሆን ይችላል እያናገረኛለሁ። ልጅን እንደ ልጅ ይሰጣችኋል፣ ልጅን ደግሞ ከመስቀል ጋር ይሰጣችኋል። ስለዚህ መስቀል ማለት ነው መከራ ነው፣ መሸከም ነው። መች ተሸከሙ ነው የተባልነው በየቀኑ አይደለም፣ በየዕለቱ። ስለዚህ መስቀሉን የሚሸከም ደግሞ ማን ነው? ጌታዬን እወደዋለሁ ብሎ የሚከተለው ነው። ኦኬ። ስለዚህ እግዚአብሔር ስለረሳችሁ አይደለም እንደዚህ አይነት ልጆች የሚመጡት ህይወታችሁ ውስጥ። እግዚአብሔር ረስቶ አይደለም እንደዚህ አይነት ነገር የሚያመጣው፣ መስቀልን የሰጣችሁ። ያ ባይ ዲፎልት የሚያሳየው እግዚአብሔር ትከሻ እንደሰጣችሁ ነው። እግዚአብሔር መሸከምን እንደሰጣችሁ ነው ሊሆን የሚችለው። ሌላ ምንም አይነት ዴፊኒሽን ሊኖረው አይችልም። ሶ እንዳልክ እንግዲህ ምክርህን እንተገብረዋለን። ምንም ከመንገዳችን የሚያስወጣ ነገር የለም። ያው ፌል ያደረገው ፌል አድርጓል። ህይወት ደግሞ ይቀጥላል። ወደ ሌላኛው እንሄዳለን። ከዛ ያንን አሁን የምታወሩበትን ያንን እየተንሰፈሰፋችሁ የምታወሩትን ያንን ህይወት ደግሞ እግዚአብሔር ያሳየናል ብዬ አስባለሁ። ጸልዩልን። ጸጋና ሰላም ይብዛላችሁ። አማኒሻ በጣም የተወደድክ ልብ ሚነካ በጌታ ይህንን ቆርጬ ማውጣት የምችልበት እኔ አላቅበትም። አሁን አማኒሻ የተናገረው ለብዙዎች እንዲህ ባለ ሁኔታ ውስጥ ለሚያልፉ ልጆች፣ እናቶች በጣም ፍቱን ሐሳብ ነው ያመጣው። ታውቃለህ ያ ይሄ አሁን በቃ አንተ አሳምረ ስለገለጥኳል ደግሞ በቃ በጣም እግዚአብሔር ይባርክ። ያ እቺን ነገር ግን ትረዱኛላችሁ ቆርጬ ማውጣት የሚቻልበት እና ዋው በጣም አሪፍ ነገር ነው የተናገርከው። ተባረክ። ሌላው ልጅን እግዚአብሔር ለእናንተ ሲሰጣችሁ እንደ ልጅ ዓላማውስ እሱን ላምብላችሁ። አንድ በጣም ደስ የሚል ቃል አለ። እሱን ላምብላችሁ። እንደዚህ ይላል፣ ታዲያ እግዚአብሔር እናንተን ሚስቶቻችሁን አንድ አካል አንድ መንፈስ እንዲኖራችሁ አድርጎ አልነበረምን ይላል። አልነበረምን? አንድ መንፈስ እንዲኖራችሁ አድርጎ አልነበረምን? በዚህስ የእርሱ ዓላማ ምን ነበረ? ዋና ዓላማው የእግዚአብሔር ሕዝቦች የሆኑ ልጆችን እንድትወልዱ በመፈለግ ነበረ። 1980 ትርጉም ቀለል ባለ አማርኛ የተረጎመው ላይ እንደዚህ አድርገው ጽፎታልና የእግዚአብሔር ልጆችን በሚሰጥበት ጊዜ ዓላማው ምንድነው? በዋናነት መንፈሳዊ የሆኑ ልጆችን ትውልድ በኃላፊነት ማለት ነው። ምድር እግዚአብሔርን በሚያውቁ ልጆች፣ እግዚአብሔርን በሚፈሩ ልጆች እንድትሞላ እያስተማረን እና ለእርሱ መንግስት ብቁ ለማድረግ በአደራ የሚሰጡ ናቸው። ከአንተ ሐሳብ ጋር ነው እንዲሄድ ብዬ ነው። በጣም ግሩም ሐሳብ ነው የሰጠኸው። ተባረክ። መስየዋ እንዴት ነሽልኝ? ቅዱሳን ተባረኩ። በጣም በጥሩ ሁኔታ ታብ ያረጋችሁት ነው። ብሩክ ናችሁ። ሲያለሽ አሁን እሺ ካልሆነ ግን እንዴ ቅድና እንደገና ደግሞ ጆይ ያሉ እስቲ ደግሞ እናንተ ሄዱበት። ጆአለ
እሺ አስቼ እንዴት ዋላችሁ? ሰላም ነው? ይቀጥላ ይቀጥል። እሺ እሺ ስራ ላይ ነው። እየነዳው ነበር። ይገርማል። ወደ ቫንኮቨር የሚባል ሲቲ እየነዳው ግን እያዳመጥኩ ነበር። የሚገርም ትምህርት እየተማርኩ ግን አሁን ቆምኩኝና መሀል ላይ ወንድሜ አማን የተናገረው በጣም ተች ማይ ሄርት የሚገርም ነው። እኛ ያላየነውን አባትና እናት እንላለን፣ ልጆች እንላለን። በቃ እንዲሁ እግዚአብሔር ካልባረከ በስተቀር እንደዚህ አይነት አእምሮ በጣም የሚገርም ነው። አማን እግዚአብሔር ይባርከ ወንድሜ። እና ማቀውም ደግሞ ሰው አለ መውለድ የሚችል ነው እሷ ግን መውለድ አትችልም። ለረጅም ዓመት አብረው ነው የኖሩት። እኔ እግዚአብሔር 4 ልጆች ሰጥቶኝ በቃ አንዳንድ ጊዜ አፌን እንትን እያሟለጠኝ ዳኒ እባክህ ውለድ እባክህ፣ እሷ በቃ ያንተ ልጆች የኔ ልጆች አይደሉም አከለኝ። እና በጣም የሚገርም ነው። እንደነዚህ አይነት ሰዎችን ኢቭን እንትን ብለናቸዋል፣ ገባ ከአእምሮ ዲሊት አድርገናቸዋል። እና እግዚአብሔር ይባርክ አማን። መውለድ የማይችሉ ሰዎች ግን ልጅ እንዳላቸው ሆነው የሚኖሩ ሰዎች አሉ። ባለጠጎች ናቸው። የማይነካ ነገር ነው የነካው፣ የማይታይ ነው የነካው። እግዚአብሔር ብርክ ያርግ። አቁሜ ነው መንገድ ላይ መንገደኛ ነኝ። ይህንን ባልልና እንዲሁ ባልባረከ መልካም አይደለም። ፓስተር የተናገርከው በጣም የሚገርም ነው። እየተማርኩ ነው። ረጅም ሰዓት ዝም ብዬ እያዳመጥኳችሁ ነበር። መናገር ግን አልችልም ነበር ስለምነዳ ማለት ነው። እግዚአብሔር 4 ልጆች ሰጥቶኛል። ተባርክ ያለው በቃ እናትነትን ደግሞ ሳስብ አንድ ምሳሌ የተነገረ አለ። ታስታውሳላችሁ? ጠቢቡ ሰለሞን ጋር 2 እናቶች ሄዱ። ሁለቱም ወልደው ነበር። አንደኛዋ ተኛችባትና ልጇ ላይ ሞተባት። ስለዚህ እንዴት እንደተቀየረ ባይታወቅም ምን አይነት ሆስፒታል እንደሆነ ባይታወቅም በዛ ዘመን ግን ልጇ የኔ ነው አለችና ያልሞተውን ለራሷ ወሰደች፣ የሞተውን ወደዛ ወሰደች። የወለደ እናት ደግሞ ስለሚያውቅ ነው የኔ ነው አለችና ንጉሱ ጋር ሄደችና ታውቃላችሁ ታሪኩን። በቃ እንግዲህ እሺ ትቆረጡና አንደኛው ጤነኛው ልጅ ግማሽ ይሰጡ። እውነተኛ እናት ይውላችሁ። አሁን ፖይንቱን እናትነት የሚለው ሐሳብ ልጇ እንደሆነ እያወቀች ግድ የለም ሌላ ሰው ያሳድጋት። አሁን ቅድም የመሰከረችው ታችናለች። አላየዋትም ስሟን እየነዳው ስለነበር። ትምህርት ቤት እንኳን ስሰጥ ስራ ለመሄድ ስል መስጠት አልቻልኩም አለች። ካን ኢማጂን ያቺን ሴት ስታስቧት፣ ያቺ እውነተኛ እናት ግድ የለም ኖ እሷ ትወስደው። ያቺ ግን ምን አለች? ኦኬ አለች፣ ልጇ ስላልሆነ ማለት ነው። እና እነዚህ የሴት የእናትነት ፍቅር ያላቸው የሚታዩ በመጽሐፍ ቅዱሳቸው ውስጥ አሉ። በጌታ ቃል ላይ ብዙ የሚታይ ነገር አለ። እና ተቸብል የሆነ ታይትል ነው ያነሳው። አችዬ በጣም ጌታ ይባርክ። ሁላችሁም ተባረኩልኝ። አያም ሊስነር እና እግዚአብሔር ብርክ ያርጋችሁ። አማንዬ ተባረክ፣ በርቱ። እናንተ እግዚአብሔር በዚህ ዘመን ያስነሳችሁ ወገኖቻችን ናችሁ። እንዳልክ በጣም ነው ማያችሁ፣ እጸልይላችኋለሁ። ጌታ አምላካችን እናንተን ስላስነሳልን ደግሞ ማረፊያዎችን ናችሁ። በነገራችን ላይ እኔ እንግዲህ ከእናንተ በጣም ሲኒየር ነኝ። ብዙ ጌታ በሰጠኝ ዘመን በአገር ቤትም በውጭም ባለውበት ስፍራ አገልግያለሁ፣ ያገለገልኩም ነው። ግን እናንተን ስናይ ደግሞ እንጽናናለን እና አጠገባችሁ ነን። በርቱ ልንላችሁ ነው። አችዬ ተባረክ። ይህንን ታይትል እንግዲህ አብዛው እና ይህን ሳልል ዝም ብል መልካም አይደለም። ተባረኩልኝ። እሺ አማን ሻሂድ ያምራው አንተ አይ እንትን ነው ቅድም ያላልኳትን ልጀምር ነው። መንገድ ላይ ሆኜ በኤርፎን እየሰማኋችሁ ነው የምሄደው። አስቤ ነበረ የተውኩት ማለት ነው። ከእሱ ሲያነሳ ነው ትዝ ያለኝ። መውለድ የማይችሉ ምናምን እግዚአብሔርን ምሕረት ፊት ልታደርጉ ትችላላችሁ። ምክንያቱም ያ ባልሆነበት እንኳን እግዚአብሔር ቀጥታ አክሰስ መደረግ የሚችል ነው። ልንጸልይ ከሱ ጋር ኮሚኒኬት ማድረግ የምንችለው አይነት አምላክ ነው የሚለውን ነገር ያወራው ነበር። የኛውን ላወራ አስቤ ነበረውና አንድ አስተማሪ ያለን ነገረ መለኮት ትምህርት ቤት ያው አይ ቲንክ እሱም በተገኘበት ሁላ ስለሚያወራ ላወራ እችላለሁ። በህይወቴ በጣም የምደነቅበት ፕሮፌሰር ነው።
ምን የሚል ነገር ይናገራል? ፈረንጅ ነው እና አይ ቲንክ መውለድ የማይችለው እሱ ነው ይመስለኛል። መውለድ የማይችለው እሱ ነው እና በቃ ቢሉ ቢሞክሩ ምናምን የለም ልጅ በጣም እፈልግ ነበር አለ እና ፋይናሊ እኛ ጋር ትምህርት ቤት የሚመጡት መምህራን በእንትን መልክ ነው የሚመጡት። ይሄ እንደ ሚሽን አይነት ነገር ነው የሚመጡት ሲመጡ እና ከዛ ያስተምራሉ። እዛም አስተማሪዎች ናቸው፣ እዚህ መጥተው ያስተምራሉ እና አይ ቲንክ 4 ልጆችን ባልሳሳት ያው ካወራ ስለቆየ ኢትዮጵያውያንን ነው አዶፕት አደረገ ማለት ነው። ኦር በእኛ ቋንቋ ጉዲፈቻ ወይም ማሳደግ ምናምን የሚባለው ማለት ነው እና አዶፕት አደረገ። አሁን ትልልቆች ናቸው። አሁን የልጅ አይቷል አይነት ነገር ነው። ኤፌሶንን ሲያስተምረን ነበረ። ይህንን ምሳሌ ሲያመጣ ልጆቹ እንድንሆን አስቀድሞ ወሰነን። ሂ ፕሪደስቲንድ አስ አንቱ አዶፕሽን ነው የሚለው። ለአዶፕሽን ኦር ልጅ አድርጎ ሊወስደን አስቀድሞ ወሰነ የሚል ቃል ስላለ ማለት ነው። በክርስቶስ ኢየሱስ የሚል ሀሳብ ስላለ ስለዚህ ታውቃላችሁ ወደ ገጠሩ አካባቢ እኔም የተወለድኩበት አካባቢ ላይ ወደ ገጠሩ ማለት ነው በጣም ፕሪሚቲቭ የሆኑ ኤሪያዎች አሉ። በተለይ ሴቷ መካን ከሆነች ወንዱ መብት አለው አይነት ነገር ነው። ይሄዳል ባይፈታትም እንኳን ሄዶ ከሌላ ይወልዳል። ባይፈታት እንኳን ያው ፍቺ የሚባለውን ነገር የሆነ ያክል ያው ኃጢአትን መርጠው ነው ፍቹ ትልቁ ኃጢአት ይሆናል። ከሌላ ሄዶ መውለዱ አይ ቲንክ አነስ ያለ ነው መሰለኝ። ከሌላ ሄዶ ይወልዳሉ። እንደዚህ አይነት ካልቸር አለ። እንደዚህ አይነት እንትን አለ። ካልቸር ሳይሆን ያረጋሉ። አንዳንድ ሰዎች እንደዛ ያረጋሉ። አይመከርም። ክርስትናው ነው ያለው እኛ አካባቢ ላይ እንግዲህ ጴንጤ ይበዛል በጣም ግን ያ ኢንፍሉዌንስ ስላለ ፍቺ የሚባለው ነገር የለም። ነገር ግን ሄዶ ሳያስነቁ ከዛ ጎረምሳው ሲመጣ ነው የሚታወቀው። ወሪያቺ ልጅት ስትመጣ ነው የምትታወቀው። ወልዶ ነበር ይባላል ማለት ነው። ከዛ ጊዜው ሲጣራ እዚህ ካገባ በኋላ ነው የሆነው። ለምን ሲባል መካን ስለሆነች ምናምን ልጅ ስለሚፈለግ ምናምን። ክርስትናችን በደንብ ነው ሴት ሊያደርገው። ይሄንን ነገር በደንብ ነው ሴት ሊያደርገው። አንተ የቁጣ ልጅ ነበርክ። ኦኬ ከፍጥረት የእሳት ልጅ ነህ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ አንተን የማዳን ግዴታ ባይኖርበትም እንኳን አንድ ልጁን ልኮ ልጅ አደረገ። በወራሹ በኩል ወረሰ። ልጅ አልነበርክም። ኢቨን በስጋ በተገረዙት በእነሱ እንኳን ያልተገረዝክ ተብለ ስትሰደብ የኖርክ ሰው ነህ። በምን ተአምር ነው ልጅ አለመውረድ ለፍቺ ሊዳርግ የሚችለው? በምን ተአምር? ለዚያውም በአዶፕሽን የመጣ አንተ ማለት ነው። አዶፕሽን ልጅ ያልሆንክ ሰውዬን ልጅ አድርጎ ነው ያመጣ በልጁ ሞት ማለት ነው። እንዴት አንተ ከዛ ያን ይቀጥሉ ያለው ነገር ልታስብ ማለት በምን መጣህና ነው እዚህ ያለውን ነገር ልትመርጥ የምትችለው ነው? አየ ምክንያት ሲያሰጣ ክርስትና በተለይ እዛ ትዳሩ ሲገባና እንደዚህ አይነት ነገር ሲፈጠር እንዴት ፊክስ እንደሚያደርገው ማለት ነው። እንዴት እንደሚያስተካክለው አንተ ራሴ የመጣኸው በጉዲፈቻ ነው፣ በአዶፕሽን ነው የመጣኸው አንተ ራሱ። ስለዚህ ሚስቴ ያልወለደችኝ ብለህ ሌላ ማሰብ አትችልም። ኦር ባሌ መውለድ አይችልም ብለሽ ሌላ ልታስቢ አትችልም። እና ሶሉሽኑ ምን አድርጎ አመጣ? መፍትሄው ምን አድርጎ አመጣ? አንተ ወደ መዳን የመጣበትን መንገድ ነው መፍትሄ አድርጎ ያመጣው። ምንድነው እሱ? ጉዲፈቻ። አሳድግ። ማን ያሳድግልህ? እዛ ጋር አንተ ሄደህ ካልወሰድከው ሊሞት ያለ ህፃን አለ እዛ ጋር። በቃ የመንከባከብ ምኞቱ አለ አይደለ? የማሳደግ ነርቸር የማድረጉ ምኞቱ አለ አይደለ? ይኸው እዛ ጋር ማሳደግ የማይችሉ የሆነ ድርጅት ውስጥ ተቀመጡ አሉ። ሂድና ውሰድ። ያንተ ወራሽ ሆኖ ያድጋል። ተፈራርመህ ነው የምትቀበለው። ልጅህ ነው፣ ታበለዋለህ፣ ታጠጣዋለህ፣ ወራሽህም ነው። እንግዲህ ልጆች ከሆንን ወራሾች ነን የተባለው አምጦ ስለወለደ አይደለም፣ በልጁ ሞት ስላመጣህ ነው አይደለ? አይ ቲንክ መወለድ ቋንቋ ነው የሚለው እዚህ ጋር ነው መሰለኝ የሚመጣው። መወለድ ቋንቋ ነው የሚለው። እኔ እግዚአብሔር ምስክሬ እንግዲህ መካን መሆን አሁን ሚስቴ ብትሆን
ኦር እኔ ብሁን አያስፈራኝም እሱ ነገር የመዳኔ መሰረት በሆነ እውነት ያንን ነገር መረዳት እችላለሁ እኔ መካን ብሆን እሷ ባትሆን በተለያየ ምክንያት መውለድ ባንችል አዶፕሽን የሚባል ነገር አለ ማን ያሳድግላችሁ ሂዱና ተውሰዱ በአጋጣሚ አይደለም የተወለዱት እነዛ ህፃናት የእግዚአብሔር ስጦታዎች ናቸው እንዲሁም እንዴት አሳድጋለሁ ብላችሁ እየፈራችሁ ያላችሁ እህቶች ሌላ ወርስት ነገር ለማድረግ ዜና ላይ የምንሰማቸው ነገሮች ለማድረግ የምታስቡ ክፉ ነገር እንዳታስቡ ኦኬ ክፉ ነገር እንዳታስቡ ሂዱ ድርጅቶች አሉ ስጡ ይሄን ነገር እኛ በዚህ በኩል እናስተምር መጽሐፍ ቅዱሳችንን በግልጽ አስቀምጧል ሄደን እኛ እንወስዳለን እናሳድጋለን መለመድ አለበት ያዶፕሽን መለመድ አለበት ሶ ምክንያት ሊሆን አይችልም በቃ ምክንያት ይሄ ለፍቺ ግራውንድ ሊሆን አይችልም እግዚአብሔር ፍቺን ይጠራል ኦኬ ኦን ዘ ቤስ ኦፍ ልጅ አይደለም እግዚአብሔር ትዳርን የሚሰጠው ኦኬ ወይም ልጅ መምጣት ያለበት እንትን ነው ቅጥር ነው ልጅ ከሌለው ይፍረስ ብሎ እግዚአብሔር አላስቀመጠም ያንን ስታገቡ የተጋባችሁት የእግዚአብሔርን መንግስት ፕሮፓጌት ለማድረግ ነው የእግዚአብሔርን መንግስት ለማሳየት ነው ቤተ ክርስቲያንንና ክርስቶስን ለማሳየት ነው ዳሴ ያለ ልጅ ማሳየት አትችሉም ቤተ ክርስቲያንና ክርስቶስን ትችላላችሁ በመዋደድ በመፋቀር ኦኬ ሶ እግዚአብሔር ወደ መዳን ያመጣን በልጅነት በአዶፕሽን ነው ሶ እዚህኛው ኦፕሽን ውስጥ ያላችሁ ሰዎች ጌታ እኔን እንደው አይወደኝም ምናምን ይወድሃል እሱ አንተን የወደደበትን ያንን ፍቅር የምትለማመድበት ቤት ማለት አዶፕሽን ነው የዳንክበትን ያንን መዳን በትልቁ ማወቅ የምትችልበት ሰፈር ማለት አንተ ልጅ ባይኖር በአዶፕሽን ልጅ ስታመጣ ነው ኦኬ ስታመጣ ነው ስለዚህ there is no ground ይሄ ገጠሩ አካባቢ ገጠርም ብቻ አይደለም ባይዞ አለ ከተማው አካባቢም አለ እንደዚህ አይነት ነገር ኦኬ ከተማው አካባቢም አለ እንደዚህ አይነት ነገር ሄደው ተደብቆ በሌላ ቦታ ምናምን ኖ ዌይ እግዚአብሔር ባጣመራችሁ ውስጥ ያልፈቀደውን ነገር በሌላ ቦታ ሄዳችሁ ዶንት ዱ ዳት አታርጉ ያንን ምናልባት እግዚአብሔር በዚህ በኩል ሊመጣ ያለ የሆነ ነገርን እየከለከለ ሊሆን ይችላል ከሌላ የሚመጣ መልካም ነገርን እያዘጋጀላችሁ ሊሆን ይችላል የራሳችሁን መንገድ ዲቫይስ አታርጉ በራሳችሁ መንገድ አትሄዱ የእግዚአብሔር መንገድ አለ ሄደ ከሌላ ቦታ ሰርቀ ከምታመጣ ከሌላ ቦታ ከሚስት ደብቀ እዛ ከምታሳድግ ወር ከባልሽ ደብቀሽ እዛ ጋር የሆነ ነገር ከምታረጊ እግዚአብሔር የፈቀደው መንገድ አለ ምን አዶፕሽን ወር ጉድ ይፈጭ ሶ ለዲቮርስ ግራውንድ አይሆንም እንግዲህ ያው ፍርድ ቤቶችን ያጨናነቀ ኢሹ እንደሆነ እናውቃለን አይደል የተለያዩ ኢሹዎች አሉ አንደኛው ይሄኛው ነው ልጅ የለንም ምናምን ቤተሰብ ጫና ያደርጋል በተለይ እናት ጫና ታደርጋለች ልጄን አሳየኝ ምናምን የሚባል ነገር አለ በባል ደረጃ ኖ ዌይ ይሄን ክርስትና አይደግፉም በቃ ለዚህ አይደለም የተፈጠራችሁት አለ ለሚበልጥ ክርስቶስንና ቤተክርስቲያንን ለማሳየት ነው ትዳር የተሰራው ለዚህ ነው ኤፌሶን 5 ላይ አይደለ ይህንን ሚስጥር ሰው እናትና አባቱን ይተዋል ከሚስቱም ይጣበቃል ሁለቱም አንድ ስጋ ይሆናሉ ይህ ሚስጥር እጅግ ታላቅ ነው ነገር ግን ይህንን ስለ ክርስቶስና ስለ ቤተክርስቲያን እላለው ነው ያለው ስለ አዳምና ስለ ሔዋን ላለው አላለም ስለ አዳምና ስለ ሔዋን የተነገረው ነው ስለ ክርስቶስና ስለ ቤተክርስቲያን እላለው ያለው ለምን አዳም የተወው እናት የለውም አባት የለውም ሰው አባቱንና እናቱን ይተዋል ነው ተብሎ ይጻፈው እዛ ጋር አዳም የትኛውን አባቱን ነው የተወው ሔዋን የትኛውን እናቷን ነው የተወችው የትኛውን አባቷን ነው የተወችው ይሄ ነገር ኤግዛክትሊ የሚሰራው ለክርስቶስ ኢየሱስ ነው ከአብ ቀኝ ክብሩን ጥሎ መጣ አባቱን ትቶ መጣ ስትራክቸራሊ እንደዛ ነው የምንመለከተው ከአባቱ መጣ ከዛስ ከእናቱ ቤትም ወጣ የሰው ልጅ የሚያርፍበት ቦታ አለው የሚገባበት ቦታ አለው ቀበሮ ራሱ የሚያርፍበት ጉድጓድ አለው የሰው ልጅ ግን የለውም አለ ኦኬ የለውም ስለዚህ ስቴፑም እንደዛ ነው አባቱና እናቱን ይተዋል ነው አባቱ ከአባቱ ዘንድ መጣ ደን ከእናቱ ቤትም ወጣ ደን ሚስቱን ፍለጋ ሄደ ቤተ ክርስቲያንን ፍለጋ ሄደ ይሄ ነው ጣምራነት ማለት ስለዚህ በትዳር ውስጥ ክርስቶስ በዚህ መልክ ይታያል ልጅ ካልመጣ ሴት ልጅ ወንድ ልጅ ካልመጣ የሚባል ነገር አልቲሜት ጎልም አይደለም ይሄንን ኤግዛክትሊ ያወራ ያለውት ላልወለዳችሁ ላላገባችሁ አይደለም ላልወለዳችሁ አግብታችሁም
ላልወለዳችሁ ምናልባት ይሄኛው ተፈጥሮ እንትን ያለባችሁ ሰዎችን ነው እያልኩ ያለሁት። ክርስቶስን በትክክል ሲግኒፋይ ማድረግ ትችላላችሁ፣ ማሳየት ትችላላችሁ። ልጅ በጣም የምትወዱ ከሆነ ደግሞ ጉዲፈቻ አለ። በቃ አሳድጉ። ኦኬ። በልጁ በኩል ወራሾች እንድንሆን አድርጎናል። የጥፋት ልጆች ሆነን እያለ የእግዚአብሔር ልጆች እንድንሆን አድርጎናል። የጋነም ልጆች ሆነን እያለ የመንግስቱ ልጆች አድርጎናል። ከዛስ ከልጁ ጋር እንዴት ሁሉን ነገር አይሰጠንም ተብሎ ተነገረልን ማለት ነው። አንድ ልጁን አይደለ? አንድ ልጁን ሳይራራለት ለኛ አሳልፎ ከሰጠ እንዴት ከልጁ ጋር ሁሉን ነገር ለኛ አይሰጠንም ይላል። ይሲ ከልጁ ጋር ሁሉን ነገር ይሰጠናል። የሚገባን ስለሆንን ነው ከልጁ ጋር ብዙ ነገር የሚሰጠን አይደለም። ከልጁ ጋር የሚሰጠን ነገር ቀርቶ ልጁም አይገባንም ነበር። ልጁም አይገባንም ነበር። ነገር ግን የማይገባን ልጁን ሰጠን። ከልጁ ጋር ደግሞ ሁሉ የኛ ሆነ። በእምነት ከአብርሃም እምነት ጋር የተመሳሰልን አብርሃም ባመነበት ያመንን እኛ ልጆች ነን። ልጆች ከሆንስ ወራሾች ነን። የማን ወራሾች? የእግዚአብሔር ወራሾች። በምን በኩል የመጣን? በአዶፕሽን በኩል የመጣን። ስለዚህ መብት የለህም። ተደብቀ ሄደ ከሌላ ትውለድ፣ ተደብቀሽ ሄደሽ ከሌላ ትውለጂ። አዶፕት አድርጉ ልጆችን። አዶፕሽን መለመድ አለበት ኢትዮጵያ ውስጥ። እና ያ አስተማሪ በጣም ትልቅ ነገር ነበር አእምሮ ውስጥ እንዲቀር ያደረገው። በቃ ሰበብ የለኝም አልኩ። እንደዚህ አይነት ነገር ህይወቴ ውስጥ ቢመጣ ወደፊት የማገባት ሚስት መካን ብትሆን ኦር እኔ ብሆን እግዚአብሔር ለካ በዚህ መልክ ነው ያዳነኝ፣ እሱ ባዳነኝ መንገድ እሱ እኔን ያዳነበትን ያንን እውነት መሬት ላይ ኤክስፒሪየንስ አደርገዋለሁ ብዬ ደመደምኩ ማለት ነው። እዛ ጋር ያ ጸጋና ሰላም ይብዛላችሁ። አማንሻ ግሩም ነው። በስማ በጣም 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 በቃ ቤተክርስቲያንን በዚህ ውስጥ ተማረን። በጣም ይደንቃል። ያ ምንም አልጨመርበትም። ውበት ያለው ነው። ሁላችንም ሰምተናል። ተባረክ። እግዚአብሔር ከዚህ በላይ እድሜ ይስጥህ። ገና በልጅነትህ ደግሞ ስምህን እንዳውን የሚለው ምንድነው? ስምህን ለነፋስ ይስጠው። በቃ እግዚአብሔር ስምህን ለነፋስ ይስጠው። ምን ማለት ነው? ስምህን ለነፋስ ይስጠው። ታወቅ በቃ ለብዙዎች ስለምትጠቅም ደግሞ የተሻለ ወደምታገለግልበት ከፍ ወዳለ ለሁሉን መድረስ የምትችልበት ማለት ነውና እንደዚህ አይነት መንገዶችን ደግሞ እግዚአብሔር ይክፈትልህ። ተባረክ ወንድም አለሜ። አቤት ግሩም ነገር ነው። አያል ነገር ነው። ዛኔ እየተማርክ ያለውትና ጆዬ እስካሁን እንግዲህ ጆዬና አስቺ ወዬ ጆዬ በመጀመሪያ እግዚአብሔር የተባረከ ይሁን። በእውነት እኛ እንኳን ጠዋት አውርተናል። ከዛ በኋላ ግን የመጣው ደግሞ የእግዚአብሔር ድምጽ በጣም የሚደንቅ ፈውስ ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ከጥፋታቸውም አዳናቸው ይላል እግዚአብሔር ቃልና ቀጥሎ አንተን እግዚአብሔር በጸጋ ይባርክ። እንዲህ አይነት ርዕስ ይዘህ ስለገባ ጠዋት እንግዲህ አማን እግዚአብሔር አምላክ እጥፍ ጨምሮ ጨማምሮ ይባርክ። ተባረክ። ብዙ በዚህ የሚቸገሩ እንደውም ለብዙዎች ሰለባ እየሆኑ ያሉት መካኒቱ ትወልዳለች፣ መካኑ ይወልዳል፣ እንደዛ ይሆናል እያሏቸው በተለያየ ማይመች ታውቃላችሁ እንግዲህ ሀገራችን ላይ ያለውን የአገልግሎት ዳይሜንሽን በዚህ ሁሉ ሰለባ እየሆኑ ያሉ እንዲህ አይነት ሰዎች አሉ። አጋጥመውኛል ብዙ ጊዜ ሲያለቅሱ ብዙ ገንዘባቸውን ጨርሰው ምን ብለውና ከዛ አልፎ ተስፋ ሲቆርጡ እግዚአብሔር ላይ ተጣልተው አኩርፈው ጌታ ላይ ከዛ ሄደው ደግሞ ወይ ካልሆነ ኃጢአት ይሰራሉ። ከዚህ ሁሉ የሚያድን የሚፈውስ ግን ቃል መጥቷል ዛሬ እና ብዙዎች ቢሰሙ ብዙዎች ቢያዳምጡ የሚድኑበት የሚፈወሱበት ቃል ነው በአማን ሲፈስ የነበረው። ስለዚህ አማን ራሱ ከቻለ ውስጥ ወክል እንትን ይልክልሃል እንዴት እንደምታወርደው፣ ካልሆነ ደግሞ እኔ እንትን ልልሃለሁ። በቃ እዚህ ላይ ምንም አልጨምርም። ፍቅሬን ብቻ ልግለጥላችሁ። እንዳልኪ በጣም ወድ አልተር ፍቅር መሲ ክሪስ እና ፓስተር
አስቼ ከታች ያላችሁ በጣም መወዳችሁ ፍቅሮች ተባረኩ ቤተሰቦች። እዚህ ላይ ምንም ሐሳብ የለኝም የምጨምረው። ምርክ በሉ። ተባረክ። እውነት ነው። ዋው እንዲህ አለ እንዳልክ አስቹ አንዴ መግባት ከቻልኩኝ ከከሴ እሱ አላወራምና ሚት ከዛ ተገናኛለች ብታወራ ጥሩ ነበር ክሪስ። እሺ ካልክ እኔ እንግዲህ አንተ ልፍቀድ ፈቅጄ ባላንስ አድርገን ከዛ እንሄዳለን። ፈቅጄልሻለሁ። እሺ በጣም አመሰግናለሁ። ይሄን ቶፒክ ስታነሱ አንድ እህት ያለች ያልወለደች ማለት ነው ታላቅ የመጀመሪያ እህታችን ናት። በጣም ጌታን እንድናገኝ የመጀመሪያ መንገድ ያሳየችን እህታችን ናትና ሁላችንም በልጅ ትፈተናለች ብለን አላሰብንም። ለምን በጣም ብዙ ለእናታችንም ለኛም ለመማራችን ብዙ በቃ በረከት ኢየሱስን ደግሞ እንዴት መያዝ እንዳለብን ያሳየችን መንገድ ያሳየችን ጌታን መጀመሪያ ያገኘችው ቤታችን ውስጥ እሷ ናት። እናትና አባቶቻችን በጌታ አይደሉም እና ልጅ የላትም። በጣም በብዙ ጸሎት በብዙ እንባ ሁላችንም እኔ ኢቭን በቃ ከፍቅር የተነሳ የልጄ ልብስ ይዤ ጌታ እኔን ምጥ እንዳሳየኸኝ እኔን ልጅ እንደሰጠኸኝ እንዳሳቀፍከኝ መታም ያረሰችኝ እሷ ናት እና እህቴን እባክህ ስጣት ብዬ አለቅስ ነበርና ታናናሾቿ ሁላችንም ተደውሎ ስናረግዙላ ፔን አለን። ለምን እሷ ስለሌላት አይምሮ ይጎዳል በሚለው ማለት ነው። እጅግ በጣም እናዝንላታለን። እጅግ በጣም እግዚአብሔር የምትወድ ምትፈራ ሴት ናት። ባሏም እሷም እና እግዚአብሔርን በጣም ስለምትወደው ጌታ ይሄ ለምን ሆነ እንል ነበርና የራሳችንንም ደግሞ ነይ እስኪ እዚህ የምትኖረው ጅማ ነው እስኪ ቼክ አርጉ ለምን የሱ ቤተሰቦች አካባቢ ነው የምትኖረው እና እስኪ ቼክ አርጉ ተብሎ ቼክ ተደረገ። የምትችለው በቃ ኖረች ከተጋባች 10 ምናምን አለፋት። ቼክ ይደረግ በሚለው ቼክ ተደረገ። ከዛ ቼክ ሲደረግ እሷ ጋር ምንም ችግር የለም እሱ ጋር የሆነ ችግር የለም ግን ትንሽ የእንትንጋ የሚሰጥ መድኃኒት አለ መውለድ ትችላላችሁ ተባሉ። በዚህ ተጽናናን። ከዛ ደግሞ ያንን መድኃኒት እየወሰደ ፎሎአፕ ያረጋ ልጅ የለም እና ምን አልኳት እህቴ ሚሚ በቃ እግዚአብሔር አንዳንዴ ሁሌ ተሳሳተ አንለው እኛ ነን የምንሳሳተው እና እኔ እኮ በቃ እግዚአብሔር ለኔ ካልሰጠ ከማደጎ ወስጄ ላሳድግ በቃ ደስ የሚል ሐሳብ ነው ብለን እናቴም ሄደች አናገረቻት ከማደጎ ልጅ ወሰደች። ከዛ በዛን ሂደት ውስጥ የእህቶቼ ልጆች ወስዳ ታሳድግ ነበር። የተላላቅ እህቶቼ ሁለት ልጆች ወሰደች። ባላለ እዛ ጋር ደግሞ የሱ እናት አባት አለ። በጣም አድርጌ ላመሰግን ምፈልገው የእውነት ባለቤቷን ሲቀጥል ደግሞ ቤተሰቦቹ በጌታ ናቸው። አንድ ቀን ስለዚህ ኢሹ አርጋዋቁ በቃ ልጅ እግዚአብሔር እንደሚሰጥ ስለሚያውቁ በቃ ወይ አልተፈቀደላቸውም ያንቺ ስተት ነው የሷ ስተት ነው ብለው አንድ ቀን ጣልቃ ገብቶ አቁ የሚገርም ሰፊ ቤት ስላላቸው መሬት ስላላቸው 3 ልጆች ነው ያላቸው። ሶስቱንም እዛው ይያሉ አከፋፍለው በህይወት ይያሉ ነው የሰጧቸው። እነሱ አጠገባቸው ነው በቃ በር ነው የሚለያቸው። ትልቅ ግቢ ነው በር ነው የሚለያቸው። አንድ ቀን ይሄን ሐሳብ አንስተውባቸው አቁም አንድ ቀን አንቺ ግን እሷ በቃ እነሱ አጠገብ ስላለች አይምሮ ይጎዳል ያለ መውለድ ይሁን አንድ ቀን ተናግረዋት አያውቁም። አንድ ቀን ፊታቸውን አጥቆረውባት አያውቁም። በጣም ይወዷታል በጣም ያከብሯታል። እሷን በዛ ልክ ማለት ነው እንደዛ ሆና እየኖረች ነው። ሲቀጥል ደግሞ አንድ የባለቤቴ አጎት አለ እና እሱም ከመሬት አነሳ እሷ እንኳን ተጥላ ነው ያገኛት። የሚገርመው ባለቤቴ እዛ ቤት ውስጥ ነው ያደገው። በጣም
ባለሀብት ነው ሰውየው። ያቺ ልጅን አሳደጋት፣ ሰክሰስ አረጋት። የሚገርመው ውልና ማስረጃ ሄዶ ሙሉን ነው ያወረሳት። እና መውለድ ግዴታ መውለድ የለብንም። ቅድም አማን ሲናገር የነበረው እና በጣም ውስጤን እየነካኝ ነበር። ግዴታ ከማጸናችን የወጣ አይደለም ልጅ ብለን የምናስበው። እግዚአብሔርም የሰጠን እንዳደራ መቀበል እንችላለን። እኛም የእግዚአብሔር አደሮች ስለሆንን ማለት ነው። ልጆች ስንቀበል ባደራ ነው የተቀበልነው። ምንም በሰውነታቸው ላይ የጨመርነው የቀነስነው የሆነ በቃ እግዚአብሔር አደራ ስለሰጠን አደራችንን ተንከባክበን መብላት፣ መልበስ፣ ማስተማር ስላለብን እግዚአብሔር በሰጠን አደራ ልክ ስለምናሳድጋቸው በዛ ሂደት ውስጥ ያንን እንድናደርግ እግዚአብሔር ስለፈቀደ ነው። እና ብዙ ጊዜ ሰዎች እንትን ይላሉ፣ ይሄ ግዴታ አልወለድክም አንተ እንደዚህ ዘር የለህም ሳትወልድ እንዲህ ያው ኢትዮጵያውያኖች ስንባል ያው አንዳንዴ አይምሮን የሚጎዳ ንግግር የሚናገሩ ቤተሰቦች አሉ፣ ለአይምሮ የማይጠነቀቁ ያንን ሰው ራሱ ሰርቶ ራሱ ጠፍጥፎ እንደሚሰራ ነገር አድርጎ አንቺ ነሽ ስተቱ። ብዙ ጊዜ አማን ብሎታል። ብዙ እንደውም እንትን የሚለው ሴቶች ላይ ነው ተጽዕኖ የሚፈጥረው። ያንቺ ችግር ነው። አንተ እኮ ሂድና ከሌላ ወልደ ማምጣት ትችላለህ። አንተ ሂደህ እንደዚህ ማድረግ ትችላለህ። እሷ ልጅን ሰርታ ራሷ እንዳሻንጉሊት ገዝታ ከሱቅ እንደምታመጣው አድርገው የሚያስቡ ወላጆች አሉ። እና ከዚህ እንድንመለስ አማንን ደግሞ እጅግ በጣም አመሰግናለሁ። በጣም የእግዚአብሔርን መረዳት እንዳለው ጆን በቃ ቃል እንደፈሰሰብን ነው ማስበው። በጣም ጥልቅ የእግዚአብሔርን ዕውቀት እንድንረዳ ስላረከን አመሰግናለሁ። ይሄልልህ ነው። ቴንክ ዩ በጣም አስችዬ በጣም ተባረክ። በጣም ደስ የሚል ቶፒክ ነው ያነሳው። ደስ ይላል። በጣም መውጣቱን ላቃተኝ ለልጄ ቁርስ ሁላ አልሰራሁላት እስካሁን ሶስ ይዞኝ ማለት ነው። በጣም ነው ማመሰግነው። ያ ተባረኪ። እውነት ነው። ይሄ ሪዞርቱ ነው እንግዲህ እና ዛሬ ሪዞርቱ ላይ አዳዲስ የመጣችው አማኔ ቁልፉን ይዞት እንግዲህ አክሲዮን አልሰጠም፣ ለማንም ሲሰጥ አላየሁትኝም። በጣም ግሩም ነው በእውነቱ። እኔ ራሴ በጣም ደስ እያለኝ ነው እየሰማኋቸው ያለው። ለካ ስላልተወያየንበት ነው እንጂ ለካ ብዙ መፍትሄ አለ። እውነት ነው። በጣም ብዙ መፍትሄ አለ በእግዚአብሔር ቃል ውስጥና እንግዲህ እስቲ ወደ ማጠቃለያ እየሄድን እንድዬ ከዛ ፓስተሩ መስዬ ሲመችሽ አውርተን እንጨራርሰው አይደል? እሺ ተባረክ አስቼ። በጣም በእውነት ለቤቱ ዲሲፕሊን ጭምርም እግዚአብሔር ይባርክ። አሁን ይህ ፕላትፎርም ውጥንቅጦ የመጣበት ጊዜ ነው እና እንደዚህ አይነት በዲሲፕሊን የሚመሩ የቲክቶክ አካውንቶችን ስናይ ደስ ይለናል። እኔ በጣም ደስተኛ ነኝ አስቼ ባንተ እንደ ሁልጊዜም ስለሚነሱ ሀሳቦች እዚህ ቤት ስለሚከብረው ጌታ ስለሚወራው እግዚአብሔር ቃል በጣም ጌታን እጅግ አድርጌ አመሰግናለሁ። በጣም መታደል ነው ይሄ እና ደስ ይላል። ሊበረታታ ሊቀጥል የሚገባው ጉዳይ ነው እና የዚህ ሪዞርት አዲስ የሆናችሁ ሰዎች ካላችሁ የዚህ አካውንት ባለቤት አስቼ ይባላል። ሌላ ነገር የለውም። እዚህ አካውንት ላይ የክርስቶስ ኢየሱስ ማዳን ነው የሚወራው። የእግዚአብሔር ሐሳብ የእግዚአብሔር ቃል ነው የሚነገረው እና ፎሎ ማድረግ ትችላላችሁ አስቼን እና ትምህርቶቹን ማግኘት ትችላላችሁ ለማለት ነው። አማን እየተባረክ። በጣም ያልጠበቁትን ሐሳብ ነው አማን ያነሳውና ከአማን በኋላ ማውራት ጌታ ይታይ ብቻ። ምንድነው ሐሳቤን ስጠቀልል እንደ እግዚአብሔር ቃል ከታየ ሁሉ ነገር መፍትሄ አለው። ፋይናሊ የገባኝ ነገር አሁን ዛሬም ወደፊትም እየገባኝ እንዲሄድ የምፈልገው ነገር የእግዚአብሔር ቃል መፍትሄ ነው። አማን እንዳስቀመጠው ምንም ነገር ከቃሉ አንፃር ከታየ ለካ ልክ ነው። እኛ ከቃሉ ውጪ እየሄድን ነው ዋጋ እየከፈልን ያለ ነው። እንደዚህም ለካ ማረፍ ይቻላል።
እንደዚህም ለካውን በመካንነት ያሉ ሰዎች ሌላ 97 ቦታ ከሚሄዱ ይሄው የእግዚአብሔር ቃል ላይ አረፈው ለካ መረጋጋት ይቻላል። ለካ አሜን ብሎ መኖር ይቻላል። በምንም ነገር ውስጥ አሜን ብሎ መኖር ይቻላል እና በእውነት እግዚአብሔር ይመስገን ስለ ቃሉ እግዚአብሔር ተመሰገነ ይሁን እና ደስ ብሎኛል በጣም የዛሬው ቶፒክ። እኔም ብዙ ጊዜ ያላወራሁትን ለልጄን አስወርታኛል አስቻለው እግዚአብሔር ይስጥ ደብቄ ማሳድገውን ጥሩ ነው ብቻ ደስ ይላል አባትነት። እኔ አባትነትን ኤክስፒሪየንስ ያረኩት ነው። ቀጣይ ደግሞ አማን አስቼም ሌሎቻችሁም እዚህ አባትነትና እናትነትን ኤክስፒሪየንስ ያላረጋችሁ ሞክሩትና ክሪስ እናትነትን ኤክስፒሪየንስ አድርጎታል። ጆዬ አባትነትን ኤክስፒሪየንስ አድርጎታል። በጣም ደስ ይላል አባትነት ደስ ይላል። ይሄ በጣም ነው ፕራውድ ማረገው አለኝ ልጅ አለኝ ስል በጣም ደስ ነው የሚለኝ። ቀና ብዬ ነው ማወራው። ትቀልዳለህ እንደ ወንድ ልጅ አባት ነኝ ምናምን ላለው መሀል ላይ በጫወታ ትልቅ ሰው ነኝ አክብሩኝ ምናምን ላለው እና ኤክስፒሪየንስ ሲደረግ ሞር ሲኖር ደስ ይላል። ለማውራት ይቀላል። አሁን እንደ አልትራ እኔ እኩል አላወራም። እንደ አልተር እኩል ለምንድን ነው ማላወራው? እሱ 4 ልጆች አሉት። ኤክስፒሪየንሱ ልጅ በተጨመረ ቁጥር እያደገ ይመጣል። እንደ ጆል አላወራ እችላለሁ። ምክንያቱም አሁን ከልጅ እናት ጋር አንድ ላይ መኖርን ኤክስፒሪየንስ አላረኩትም። እኔ አንድ ቤት ውስጥ ከእናት ጋር ልጅ ማሳደግን አይደለም ኤክስፒሪየንስ ያረኩት፣ ብቻ ማሳደግ ነው ኤክስፒሪየንስ ያረኩ ያለሁት እና የተሻለ ነው እና ከነዚህ ሁሉ ሼር ተደርጎ የሚወጣ ሐሳብ ግን ውጪ ላለው ሰው እታች ላለው ሰው እቅድ ላለው ሰው ጥሩ ነው ብዬ አስባለሁ እና እንደ ሁልጊዜውም ስለዛሬው ቀን እዚህ ቤት ስለተነሳው ሐሳብ ስለተወያየ ነው በጨዋ ደንብ ጌታ ክብሩን ይሰድ። በጣም ወዳችኋለሁ። በግሌ በጣም ነው ወዳችሁ እዚህ ያላችሁ በጠቅላላ በጌታ ኮንኩ ባለ ዝም ብዬ መውደድ ጀምሬያለሁ። ዝም ብዬ ሰው አልፌ በር የሚያምር በር ከዋው በሩ ሲያምር ማለት ጀምሬያለሁ። አስፋልት መውደድ በቃ እኔ አላውቅም ዝም ብሎ መውደድ ጀምሬያለሁ። ጌታ የተባረከ ይሁን። በጌታ ኮንኩ ባላ ነው አንዱ ኤክስፒሪየንስ እና ወዳችኋለሁ። እንኳን ክርስቲያን እንኳን ሰው ሆናችሁ ዝም ብሎ ቁስ ራሱ ደስ ይለኛል። ዝም ብሎ ሰው በእናትህ ነገር አያስጠላም ምናምን የሚለኝ ነገር ባክ ደስ ይላል ምናምን ማለት ኤክስፒሪየንስ መደረግ ተጀምሯል። ጌታ ይባረክ። መልካም ቀን ይሁንላችሁ። በጣም ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ያ እንዲህ በጣም በእውነት ነው እኮ በቃ ክርስትና እኮ ነው። በነገራችን ላይ በተለይ አሁን መውደድ የሚለው ነገር ዝም ብሎ መውደድ የሚለው የመዳን ምልክት ነው። ይህንን አዲስ የህይወት ስርዓት ያመጣው ክርስቶስ ብቻ ነው። ጳውሎስ ይህንን ከክርስቶስ ያገኘሁት አዲስ የህይወት መመሪያ ብሎታል ቆሮንቶስ ላይ እና ይሄ አዲስ የህይወት መመሪያ ነው። ምን የሚል የተለመደው ነገር አለ። የሚወድን ውደድ፣ የሚጠላን ጥላ የሚል ምላሽ መስጠት። አዲሱ ግን በክርስቶስ የመጣው ጠላትን ውደድ። አስደንጋጭ እኮ ነው። ብቸኛው እኮ በዓለም ላይ የክርስትና እኮ ነው የክርስቶስ ትምህርት። የሚጠሉህን ጠላትን ውደድ፣ የሚረግሙህን መርቅ ብሎ ማለትና ምክንያቱም ኢየሱስ ምን አለ? እናንተ ከራሳችሁ የእግዚአብሔር ፍቅር እንደሌላችሁ አውቃለሁ አለ። ቀጥሎ ሮሜ ላይ ግን ጳውሎስ ሲጽፍ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ተስፋ አያሳፍርም። እና ሰው መውደድ የምንችልበትን ወንድሞችን መውደድ የምንችልበትን በመንፈስ ቅዱስ አማካኝነት ከእግዚአብሔር ከመለኮት ባህሪ የፍቅር ተካፋይ ስለሆነ ነውና እውነትህን ነው። ይሄ ክርስቶስ መውደድ ጀምሬያለሁኝ ሲል ያ አንዱ ነው የመዳን ምልክትና ተባረኩ። እሺ ፓስተሩ፣ ከዛ መስዬዋ፣ ከዛ ቤክዬ አጭሩን ምስክርነት ስጽፍ አይቼ ነው። አቤት በእውነት በጣም ይሄ ቢቀጥል የሚል ነው። ግን ያው እንዳይረዝም በሚል ነው። ያ ለፓስተሩ አለው እስቲዬ እግዚአብሔር የተባረከ ይሁን። በጣም ጠቃሚ የሆኑ ነገሮች ነው እዚህ እየተነሱ ያሉት። ወንድሞቼን እህቴንም በጣም ጌታ ይባርካችሁ ማለት ፈልጋለሁ።
እ፣ እ፣ በጣም ሴንሲቲቭ የሆነ ደግሞ አብሮን የሚኖር እውነት ነው የተነሳው። አንዳንድ ጊዜ በምን አይነት ሁኔታ አድሬስ እንደምታደርጉት የሚጨንቃችሁ ፋሚሊ ሜምበር ሊሆን ይችላል፣ ቸርች ውስጥ ያለ እህት ወንድም ሊሆን ይችላል። ይሄ ነገር አለ። እ፣ እ፣ በትዳር ውስጥ ልጅ አለመኖር እና እ፣ ብዙ ጊዜ በጉዳዩ ላይ ይጸለያል። እ፣ እግዚአብሔር በጸሎት መልስ ሰጥቶ ሰዎች ሲወልዱ በቅርብም በሩቅም አይተናል። እ፣ ደግሞ እ፣ እንዲሁ ደግሞ ሳይወልዱ የቆዩ ሰዎች አሉ እና አማን ያነሳው ነገር በጣም በጣም ወሳኝ ነገር እ፣ በተለይ ደግሞ ክርስቲያን ለሆድ ለኛ እና እ፣ አንድን ወላጁ የሞተበት ሊሆን ይችላል፣ ተጥሎ የተገኘ ልጅ ሊሆን ይችላል። አይደለም በስጋ የሆኑ የራሳችን ልጆች በሌሉን ሁኔታ ብዙ ልጆች እንኳ ቢኖሩን ጨምረን ልናደርገው የሚገባ ትልቅ ነገር ነው እና እ፣ ደግሞ ከእግዚአብሔርም ቃል በመነሳት እ፣ ያቀረበልን ነገር የአማን በጣም ትልቅ ነገር ነው። ለመጨመር ሳይሆን ከዚሁ ጋር ተያይዞ ይሄ መሃንነትን አንዳንድ ጊዜ ከመርገም ጋር አያይዞ እኔ በአማኝ ህይወት በክርስትና ከየት እንደመጣ ማላቅ ከርስ የሚባለው ነገር ሰዎች ከዛ ጋር በተያያዘ እንደሆነ እንዲሰማቸው በጸሎትም ይሁን በስብከት ሜንሽን እየተደረገ ሰዎች ልጅ የሌላቸው በህይወቴ አንድ ችግር ቢኖር ነው ወይም ደግሞ ከእግዚአብሔር ጋር በህይወታቸው አንዳች ችግር እንዳለ እንዲያስቡ የሚያደርግ ነገር ስላለ እሱ ኮምፕሊትሊ ሮንግ የሆነ አስተሳሰብ ፈጽሞ እና ግን እንደዛ እንዲሰማቸው መርገምን እሰብራለሁ፣ ይሄ ጀነሬሽናል ከርስ ነው፣ ከዚህ የመጣ ነው፣ ከዛ እያሉ አንድን በክርስቶስ ኢየሱስ አምኖ የዳነን ሰው የእግዚአብሔር ልጅ የሆነችን ሴት በእንደዚህ አይነት ሁኔታ ያን አይነት ስሜት እንዲሰማቸው ወይም ራሳቸው እንደዛ እንዲቆጥሩ የሚያደርግ ነገር ስላለ ይህ አስተምሮም ፈጽሞ የተሳሳተ መሆኑን መናገር እፈልጋለሁ። ሰዎች በአንድም በሌላ ምክንያት ትዳሮቻቸው ውስጥ ልጅ ላይኖራቸው ይችላል። እንጸልያለን። መጽሐፍ ቅዱስ ላይ ያሉ በጣም ጋድሊ የሆኑ በኦልድ ቴስተመንትም በኒው ቴስተመንትም ልጅ ያልነበራቸው አንዳንዶቹ ከረጅም ጊዜ በኋላ እግዚአብሔር ልጅን የሰጣቸው ዓላማውን የፈጸመባቸው ሰዎች አሉ። መጽሐፍ ቅዱስ ላይ አይጠቀሱ እንጂ እንዲሁ የእግዚአብሔር ሰዎች ሆነው ደግሞ ልጆች ሳይኖራቸው ኖረው የጨረሱ ደግሞ አሉ። ስለዚህ ይህንን ነገር ማንሳት ፈልጋለሁ። በተለይ ሰዎች እንደተረገሙ ወይም ደግሞ እግዚአብሔር በህይወታቸው ካለ አንድ ችግር ወይም ከነሱ ጋር በተቃራኒ ሆኖ እንደከለከላቸው አድርጎ የሚታሰበው አስተሳሰብ ኮምፕሊትሊ ሮንግ ነው። በህይወታችን የምንፈልጋቸውን ነገሮች ወይም ባሉብን እጥረቶች፣ ክፍተቶቻችን ላይ እግዚአብሔርን እንጠይቃለን፣ እናንኳኳለን። እግዚአብሔር እንደ ፈቃዱ የሆነውን ነገር ይሰጠናል እና ይሄ ነው መጨመር የምፈልገው። ከዛ ውጪ ስፔሻል ኒድ ያላቸው ልጆች በሰዎች ህይወት ውስጥ ሲመጡ፣ በፋሚሊ ውስጥ ሲመጡ እንዴት እንረዳው፣ ይህን ነገር እንዴት እንቀበለው የሚለው በተለይ ከመስቀል ጋር ተያይዞ ወይም ደግሞ እግዚአብሔር በምን አይነት ሁኔታ እንዳመነን የሰጠን ስቲዋርድሽፕ ባላደራነት ከፍ ያለ እንደሆነ ተረድተን የእግዚአብሔርን ስጦታ በሚገባ ለእግዚአብሔር ማኖርና ማሳደግ መንከባከብ እንድንችል እግዚአብሔር ጸጋውን ያብዛልንና እዚህ ያሉ ወንድሞችን
በጣም በጣም ሳውንድ የሆነ ነገር ነው ሼር ያደረጋችሁን። ማን ዳልክ እህቴ ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። በጣም በጣም ፍሬያማ የሆነ ምሽት ነው ያሳለፍኩት። አስቺ ጌታ ኢየሱስ ይባርክህ። ቴንኪው